እናንተ ቤት ጨለማ አያስናፍቀኝም ብፁዕ አቡነ ማርቆስ ድቅድቅ ጨለማ ውስጥ ነው ያለነው ነው ብሎ ያለው። ያን ድቅድቅ ጨለማ ውስጥ ያለውን ህዝብ ወደ ክርስቶስ መንግስት ኑ እያልኩኝ ወደ ብርሃን መንግስት እኔ ወዳለሁበት መንግስት ኑ እያልኳቸው በወንጌል ስብከት እየሰበኩ ነው። እዛ ቤተክርስቲያን ስለነበርኩ ዝማሬውንም አውቀዋለሁ። አድምጪ፣ ዝማሬውንም አውቀዋለሁ፣ ቅዳሴውንም አውቀዋለሁ። እና አሁን የተጠየቅሽው ላይ መልሼ እንደናፈቀች ምናምን ነገር ምን ይናፍቀናል? ዘኬ አጣላ ነው የሚናፍቀን? ጨለማ ውስጥ መኖር ነው የሚያናፍቀው? የተጠየቅሽው መልሼ እህቴ፣ ሌላ ነገር ካወራሽ አወርድሻለሁ። ጥያቄውን መልሼ ከሶስተኛው ነው የምጀምረው ማለት እንዳይጠፋብኝ ቶሎ ይሁዳ ከተማ ላልከው የይሁዳ ከተማ ላልከው የኤፍሬም ከተማ ነው ብላችሁ የዘመራችሁት ግን ስሙ የይሁዳ ነው ብላል። እንግዲህ ከ12ቱ የያዕቆብ ልጆች አንዱ ስለሆነ ኤፍሬምም የኤፍሬም ከተማም ተባለ፣ የይሁዳ ከተማም ተባለ፣ የዛብሎንም ተባለ፣ የይሳኮርም ተባለ። ያው የያዕቆብ ልጆች ስለሆኑ ይሄናል በጣም ትልቅ ኢሹ አይደለም። ያው የያዕቆብ ልጆች ስለሆኑ ማለት ነው የስም እንት ስለሆነ። ሲቀጥል ደግሞ ሁለተኛው ጥያቄ ማርያም ለምን ለማርያም ሰገደ አላችሁ ነው ያልከውና ልበ አምላክ ዳዊት እግሩ ለቆመበት ስፍራ ስገዱ ብሏልና ለመቤታችን ለቅድስት ድንግል ማርያም ተሰገደ ተባለ። ለጌታችን ለመድኃኒታችን ኢየሱስ ክርስቶስ አምልኮ አመለካት አይደለም የተባለው ሰገደ ስለሆነ ለእግሩ ለቆመበት ስፍራ ደግሞ ስገዱ ተብሎ በመጽሐፍ ቅዱስ ተጽፏል። ስለዚህ ወንድም ይሄም ትልቅ ኢሹ አይደለም፣ ግን ከእግዚአብሔር በቀር የምናመልከው የለም። ነገር ግን ክብር ለሚገባው ሁሉ ክብር ለሚገባው ሁሉ እናከብራለን፣ ስግደት ለሚገባው እንሰግዳለን። ከዛ አንደኛው ጥያቄ ደግሞ በማህፀን ቅኔ ተቀኘ የሚለውን ከመጽሐፍ ቅዱስ ነው ያልከኝ። እንግዲህ መጽሐፍ ቅዱስ የእመቤታችን የቅድስት ድንግል ማርያም የቅድስተ ቅዱሳን የንጽሕተ ንጹሐን ድምፅ ስትሰማ እናታችን ኤልሳቤጥ ጽንሱ በማህፀን ዘለለ፣ መንፈስ ቅዱስ ሞላት። የእመቤታችንን ድምፅ ስትሰማ ኤልሳቤጥ ላይ መንፈስ ቅዱስ ሞላባት ይላል። ምን አይነት ድምጽ ቢሆን ነው ኤልሳቤጥ ላይ መንፈስ ቅዱስ ያስሞላውና እጹብ ድንቅ ነው፣ የሚገርመው ማለት ነው። ይሄ ለምን እንዳልታየ ኤርሚያ አላቅም። ነገር ግን ከመንፈስ ቅዱስ መሞላት በላይ ይሄው ማለት ቀኔው ሊደንቅ አይገባም። ምክንያቱም መንፈስ ቅዱስ ይበልጣል። እሺ ቴንክ ዩ። እንግዲህ አጠራጠር ገረገች መልስ የገባሁት ግን ኤርሚዬ የአባን ተመልሻለሁ፣ እሰጥሻለሁ። ሌሎችም ስላሉ እሰጥሻለሁ። ቴንክ ዩ። ምንድን ነው ያለችው? እንግዲህ በቃ ምንም ዛብሎን፣ ንፍታሌም፣ ይሳኮር፣ አሼር ቢባል የያዕቆብ ልጆች ናቸው አለች። ኦኬ፣ አዎ ልክ ነው፣ የያዕቆብ ልጆች ናቸው። ይሁዳና ኤፍራይምን እንኳን ለይቶ የማያውቁ ሰዎች በዮሐንስ ላይ ተዋሻላችሁ ማለት ነው። አንደኛ በማህፀን ቀኔን ያሰማላችሁ፣ ምንም ያሰማው ቀን የለም፣ ምንም የነገርሽን ነገር የለም። ሁለተኛ ወደ ተራራማው ወደ ኤፍራይም አገር ሄደ ነው ያላችሁት። መጽሐፉ ግን ወደ ይሁዳ ነው ብሎ የሚለው እዚህም ላይ ቁጥር 2 ውሸት። ከዛ ደግሞ በማህፀን ሳለ ለማርያም ሰገደ ብላችሁ አላችሁ። በማህፀን ሳለ ግን እዚህ የተወገዘው መጽሐፍት ላይ አሁን የተጣለው መጽሐፍታችሁ ላይ ያው በዚህ ክፍል ላይ ገጽ 17 ዘወራ መስከረም ቁጥር 13 እና ቁጥር 14 ላይ ባለው ላይ ምንድነው ብሎ የሚለው? ቅድስት ኤልሳቤጥም የእመቤታችን ቃል እንዴት ነሽ ስትላት በሰማች ጊዜ በማህፀኗ ያለው ብላቴናው ዮሐንስ ዘለለ። በእናቱ ማህፀን ሆኖም የዓለም መድኃኒት ለሆነው ለፈጣሪው ጌታችን ኢየሱስ ክርስቶስ ሰገደ ይላል። ለማርያም ሰገደ አይልም። ለዚህ ነው እዚህ መጽሐፍት ላይ ዱላውን ያሳርፉበት የመጀመሪያ። ምክንያቱም ከኦርቶዶክስ የዘመናት ውሸት ጋር ይጣላል። ይሄ እውነት ነው። ይሄ እዚህ ጋር የተጻፈው እውነት ነው። ይሄ እውነት ነው። ቀጥሎስ ያው ቅድስት ኤልሳቤጥም የእመቤታችን የድንግል ማርያምን መፀነስ በእመቤታችን ማህፀን ሰማይና ምድርን ሊሸከሟት በማይችሉት ጌትነቱን በምድርና በሰማይ የመላ መድኃኒት መለኮት መወሰኑ ማን ነገራት ይላል? መንፈስ ቅዱስ ነው እንጂ ይላል። እውነት ነው፣ መንፈስ ቅዱስ ነው የነገራት ለኤልሳቤጥ። በማርያም ማህፀን ውስጥ ያደረው ጌታ መሆኑን የሰማይ የምድር ጌታ መሆኑን የነገራት መንፈስ ቅዱስ ነው። መሬታዊው ለሆነው ብላቴናው ዮሐንስ በእናቱ በኤልሳቤጥ ማህፀን ሳለም በድንግል ማህፀን ላለው ሰገደ ይላል። በድንግሊቱ ማህፀን ማን ነው ያለው? ጌታዬ ኢየሱስ ነው።
እና በድንግል ማኅፀን ላለው ሰገደ ይላል። ለማርያም ሰገደላት? አልሰገደም። ቁጥር 3 ውሸት። ልብ በሉ። ቅኔ ተቀኝ አሉ ዮሐንስ ለማርያም፣ ውሸት። በተራራም በኤፍሬም ሀገር አሉ፣ ውሸት። ሰገደ አሉ፣ ውሸት። ያው ካርታን ክዳችሁ መጽሐፍ ቅዱስን ክዳችሁ። በኦርቶዶክስ ቤት እንደዚህ ነው። ካርታ ተክዶ ጂኦግራፊ ሁሉ ይካዳል። እነዚህ በታይም ኦፍ ጃሽዋ በኢያሱ ዘመን ማለት ነው። የ12ቱ ነገድ እስራኤል አሰፋፈራቸውን ርስት የተሰጠበት ማለት ነው። ስምዖን አለ፣ እዚህ ጋር ጅድ አለ፣ ሩበን አለ፣ ጋድ አለ፣ ምናሴ አለ፣ እዚህ ጋር ቤንጃሚን አለ፣ ዳን አለ፣ ኤፍራይም አለ፣ ምናሴ እዚህ ጋር አለ፣ ዛብሎን፣ ንፍታሌም አለ፣ አሼር አለ። እነኚህ የያዕቆብ ልጆች ታይም ኦፍ ጃሽዋ ማለት በኢያሱ ዘመን ማለት ነው። ኦኬ አሁን ኢየሩሳሌም ቤንጃሚን በተባለው በቢንያም ነገድ ርስት ውስጥ ነው ያለችው። ያኔም አሁንም አታምታታም። እዚህ መጣ የምታወራው ከኤርሚያስ ጋር ነው። ኦኬ የኤፍራይም ግዛት ደግሞ የውጭኛዋ ከለር ያለችባት ናት። ኦኬ እስራኤል ተራራና ኮረብታ የበዛበት ሀገር ነው ሲጀምር ማለት ነው። ተራራ ኮረብታ የትኛውን ቦታ ላይ አለ እና ይሁዳ ደግሞ እዚህ ነው ያለው። ቤተልሔም እዚህ ነው ያለው። በቤተልሔም አውራጃ ውስጥ ኤፍራታ የምትባለዋ ቦታ በጣም ትንሽ ሆና የነ እሴይ የነ ዳዊት መንደር በጎች ይጠብቅበት በነበረው በዛ በነ አባባ እሴይ፣ አባባ ማለት በእድሜያቸው ትልቅ ስለሆኑ አባባ ብዬ የምለው በነ አባባ እሴይ ቀዬ መንደር ዳዊት አፈርፈይቶ በጎች የጠበቀባት ኤፍራታ በምትባል የይሁዳ ምድረ በዳ ውስጥ በይሁዳ ምድር ላይ ያለ ጠፍ ነው፣ ጫካ የነበረ ቦታ ነው። በመዝሙር 132 ላይ በኤፍራታ አገኘኑ በዱር ውስጥም ይላል። ዱር ማለት ጫካ ማለት ነው። ለእኔ አይነት ገበሬው ይገባኛል። እዛ ትንሽዬ መንደር አለች። ያ መንደር ቀድሞ የነ ቦአዝ መንደር ነው። ቦዔዝ ኢዮቤድን ወለደ፣ ኢዮቤድ እሴይን ወለደ፣ እዛው ማለት ነው። እሴይ ዳዊትና ወንድሞቹን ወለደ፣ እዛው ማለት ነው። ንጉሱ ክርስቶስ እዛው መንደር ላይ ነው የተወለደው። እዛችሁ ጥንጥዬ ቀይ መንደር ተብላ ምትባል ማለት ነው። ያዛ ማዶ ጋር ያለው እና አያከሬ ቤት ነው ብለው እንደሚባል እዛ ማዶ ላይ ያለው የነ አባባ እሴይ ቤት ነው ተብሎ በሚባል ትንሽዬ መንደር ውስጥ ነው የተወለደው ክርስቶስ። ያ መንደር የነ ዳዊት መንደር ነው። በቤተልሔም በይሁዳ ርስት በተሰጠው ለይሁዳ ለነገዱ በተሰጠው ርስት ይሄ የወይን ጠጅ የሚመስል ከረ የያዘው የይሁዳ ምድረ በዳውን ሁሉ ጭምር ማለት ነው። እዚህ ኦኬ ዮሐንስ ከዚህ ምድረ በዳ ነው የወጣው እየጮኸ ማለት ነው። ኦኬ ወደ ምድረ በዳ ወሰደው፣ በዛ ነው ያደገው። ኦኬ እና መጥቶ እዚህ ኤልሳቤጥ እዚህ ነበር የነበረችው። ወደ ተራራማው ወደ ይሁዳ ከተማ ሄደች ይላል። ኦኬ ወደ ተራራማው ወደ ይሁዳ ከተማ ኖት ወደ ኤፍራይም ከሆነ ወደ ሰሜን ነው የምትሄደው። የሄደችው ኤልሳቤጥ ወደዚሁ ነው። ይህንን አያውቁም። ለእያንዳንዱ ርስት በተሰጠበት ቦታ ላይ የመማፀኛ ከተሞች አሉ። ይህም ብቻ አይደለም፣ ሌዋውያን ካህናት የሚሰፍሩበትና የሚኖሩበት ቦታ አለ። ሌዋውያን ካህናቱ የሚያድሩበት የሚሰፍሩበት ቦታ አለ። ሌዋውያን ካህናት የሚሰፍሩበት ማለት ነው። ለምሳሌ በነገደ ብንያም በዚህ ውስጥ አናቶት በሚባለው ቦታ ላይ ነቢዩ ኤርሚያስ ይኖር ነበረ። አባቱ ኬልቅያስ የሚባለው ሌዋዊ ነው። ልብ በልና ስማኝ። አባቱ ኬልቅያስ ሌዋዊ ካህን ነው። በነገደ ብንያም በተሰጠው አናቶት በተባለ ቦታ ላይ ካህናት ይኖሩ ነበር። አታምታታም ስል ብራዘር፣ ካህናት ይኖሩ ነበር። ስለዚህ ዘካርያስ ደግሞ በዚሁ በይሁዳ በዚሁ በሚኖርበት ወደ ኤልሳቤጥ ስትሄድ ማርያም ወደ ይሁዳ አገር ነው ሄደች ብሎ የሚለው ኖት ወደ ኤፍሬም። በማኅፀን ቅኔ ለማርያም ተሰማ በተራራማው አገር በኤፍሬም ከተማ አላችሁ የታለ ብሎ የሚለው ቅዱስ ቃሉ የታለ ብሎ የሚለው። ማርያምም በዚያን ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች ይላል። እንደውም በጣም በተራራማ የሚታወቀው አንደኛው ይሄ ነው። የነገደ ኤፍራይምም ተራራ አለ። ለምሳሌ አንድ ቃል ልናገርና ለሌሎች ልስጥ፣ በጣም ብዙ አገልጋዮች ስላሉ። በኢያሱ መጽሐፍ ምዕራፍ 17 ቁጥር 17 ላይ የአምላኬ የእግዚአብሔር ቃል እንደዚህ ይላል። 17 ለኢያሱና ለዮሴፍ ልጆች ለኢያሱና ለኤፍራይም ኢያሱ ለዮሴፍ ልጆች ለኤፍራይምና ለምናሴ እንዲህ ይላቸዋል። ኦኬ እንዲህ ይላቸዋል። ኢያሱም የዮሴፍን ወገን ለሚሆን ለኤፍራይም እና ለምናሴ ለወንድማማቾቹ አንተ ብዙ ሕዝብ ነህ፣ ጽኑም ኃይል አለህ፣ አንድ ዕጣ ብቻ አይሆንልህም፣
ካለ በኋላ ልክ እዚህ ጋር የሚለውን ስሙት ወገኖች። ነገር ግን ተራራማው አገር ላንተ ይሆናል። ዱር እንኳን ቢሆን ጫካ ነው። ዱር ማለት ጫካ ማለት ነው ብራዘር። ዱር እንኳን ቢሆን ተመነጥረዋለህ፣ ላንተም ይሆናል። ለከነዓናውያንም የብረት ሰረገሎች ቢሆኑላቸው የበረቱ ቢሆንም ታሳድዳቸዋለህ አላቸው ይላል። ለሁለቱ ለኤፍራይምና ለምናሴ የቱ ጋር የተሰጠው በካርታ? ይኸው ከነዓናውያን እዚህ ነበር የሰፈሩት። እያየኸኝ ነው። ምናሴ የዮሴፍ ልጅ፣ ኤፍራይም የዮሴፍ ልጆች። ይሄ ከነዓናውያን ነበሩ የሰፈሩበት የነበረው። ስለዚህ አንድ ዕጣ ብቻ አይሆንልም። ምናሴ ትልቅ ህዝብ ስለሆነ እዚህ ማዶም ላይ አለ፣ በዮርዳኖስ ማዶ ላይ ለሁለት ቦታ የተሰጠው። በጣም ብዙ ህዝብ ስለሆነ ለሁለት ቦታ የተሰጠው። ሙሴ ሳይሞት በፊት ከፊሉን የዮርዳኖስ ወንዝ ማዶ የአግን ንጉሥ ከመቱ በኋላ ይሄኛውን ቦታ ወስደዋል ማለት ነው። ሩበንም እዚህ ተሰጥቶታል፣ ሮቤል የተባለው ያው እዚህ፣ ጋድም እዚህ ተሰጥቶታል። ለሶስቱ ነገድ በኢያሱ መጽሐፍ ምዕራፍ 1 ቁጥር 12 ላይ ሄዳችሁ ታሪክም አዛብተውባችሁ ጂኦግራፊውንም ድብልቅልቅ አድርገውብህ ያልሰገደውን ሰገደላት ለማርያም ብላችሁ ያልተቀኘውን ተቀኘላት ብላችሁ ማንን ያከብራል? የጌታ እናቴን ያከብራል? በፍጹም አያከብርም። ስለዚህ ወደ ተራራማው ሀገር ወደ ኤፍሬም ከተማ ብለው ማነው ዲያቆን ቴዎድሮስ ዮሴፍ የዘመረው ውሸት ነው አይልማ መጽሐፉ። አይልም እኮ ነው መጽሐፉ። ዘማሪ ዳጊ እዚህ አለ አይደል? የኛ ዘማሪ ቢዘምር አይልም መጽሐፉ አይልም። ዋሽቷል ማለት ነው ዳጊ ከዘመረ። የኦርቶዶክስ ዘማሪ ሲሆን አይናችን የምናጉረጠረጥበት፣ የእኛ ዘማሪ ቢሆን የምንሸፍንበት የለም። ከዘመርክ እንደ ቅዱስ ቃሉ ዘምር፣ ካልሆነ ዝም በል፣ ጥበብ ይሆንልሃል። ስለዚህ ልብ በሉ። ሌሎችም ልድልስጥ ዮሐንስ ለማርያም በማፀኖ ቅኔ አልተቀኘም። ውሸት ተቀኝቷል ብላ የምትለው ኦርቶዶክስ ናት። አልተቀኘም። ወደ ተራራማ ወደ ኤፍሬም ሀገር ብለው አሉ። ውሸት ነው። ወደ ይሁዳ ከተማ ላይ መጣችሁ። ኦኬ። ዮሐንስ በማህፀን ሳለ ለማርያም ሰገደ ይላል። ያው ይሄንን ብሎ የሚለውን በማህፀን ሳለ ለማርያም ሰገደ ብለው የሚለውን ውሸታቸውን እንደሚቃወምባቸው ሲያውቁ ይህን መጽሐፍ አስወገዱት ማለት ነው። ያው ለዓለም መድኃኒት ለሆነው በፈጣሪው ለኢየሱስ ክርስቶስ ሰገደ ይላል። ያው መሬታዊ ነው። በማህፀን በድንግል ማህፀን ላለው ሰገደ ይላል ዮሐንስ። ይህንን መሪጌታው ጽፈውታል። ስለዚህ አይ ኖ ብፁዕ አባታችን ይሄ ነገርማ ህዝቡን እኛ እኮ ለእመቤታችን ነው ሰገደ ብለን አደንዝዘን የያዝ ነው። ህዝቡ ከደነዘዘበት ውስጥ ሊያነቃው ነው ይሄ ጽሁፍ። መወገዱን ማስረጃ ትሰጠናለህ ወንድማችን ኤርሚ? ሚሊታሪ ይሰጣለሁ። የእህታችን ቀድማለች። መወገዱንማ በደንብ ነው እንደ እኔ የምቀድመው፣ ሌላ ሰው እንዳታስገቡ እኮ። አንቺ ነሽ የምትቀድሚው፣ ከዛ ለአንቺ እሰጥሻለሁ። ስለዚህ እየተደማመጠ ልሰጣችሁ ነው። ስለዚህ አንዱ ይሄ መጽሐፍ የተወገደው በዚህ ነው እያልኩ ያለሁት። እሺ የምስር እንዴት ነው? ያቢ ነው ስምሽ? አልተወገደም። ማስረጃ አለ ኤርሚያስ ወንድሜ። ሲትሰጥ ታወራለህ። ኦርቶዶክሳዊት እህት ናት። ከላይ ያለችዋ ቀድማ አይ መረጃው አሁን አንተ እየተናገርከው ያለው ይሄ መጽሐፍ አልተወገደም። ዛሬ መግለጫ እንዴት አይነት ስድ ሰዎች እንደሆኑ ይታያቸው ወገኖች። በጣም ስድነት ማለት ነው። አሁን ምን ብለን ልንል ይችላል? አስወርዱት ኤርሚ። እሺ አስቀድመው ነው እኔ ሚዩት ላድርግ። ኖ አስወርዱት። እታች ላይ ያለችዋ እኮ ከጎንሽ ያለችዋ ኦርቶዶክሳዊት ናት። እንደ እኔ ባለማተቧ እህትህ ትቅደም ብዬ ስለው ይለፈልፋል ማለት ነው። አሁን አንድ ብጠይቀው ሁለትም አይመልስ ማለት ነው። ጥያቄ ሊጠይቅ ነው። እኔ ልቀጥል። አሁን ሚዩት እንዳታረጉኝ። ቅድም የሆነ ቤት እርዳታ የሚሰበሰብኝ ጥሩዬ ካለቀ እንዴ? አየ ጥሩዬ ቆይኛ እንዴ? ጥሩዬ ትጨርሳ። ጥሩዬ ከኤርሚ ጋር ጨርሱና ኤርሚ የቅድሙ መምህር ሙሉን አዳምጠዋል። ኢቭን እኮ ከዛው ቀጥሎ እኔ እግዚአብሔርን ሳያምን ወይ ደግሞ ማለት መጀመሪያ ክርስቲያን ያልነበረ እያለ ሙሉ መንትኑን አይተዋል። ግን ቃል በቃል ራሱን እኮ እንትን ብለውታል። ቅድም ነገርኩሽ እኮ ጥርዬ፣ መጽሐፍታችሁ ስላለኝ እኔ ቄሶቹ ምን ሊያወሩ እንደሚችሉ ከመጽሐፍቶቻችሁ የተለየ ነገር አንዳንድ ቦታ ላይ ያወራሉ። አንዳንድ ጊዜ ደግሞ መጽሐፍቶቻችሁ ብለው የሚሉት የጥብርያኖሱ ነጋዴ ታሪክን ነው ያነሱት። እሳቸው እንደዛ ብለው የተናገሩበት ክፍል በጥብርያኖሱ ነጋዴ እኔ ባያስኩትኝ ታምረ ማርያም 4 ትልልቁ አለኝ በ1985 በታተመው ላይ ታምር 110 ላይ ያለው ቃል ነው። ቃሉ ሀብታም ነበረ ሰውየው። ከሀብቱ ሲደህይ ወደ ሌላ ሀገር ሄጄ እዛ ነግጄ
ሰርቅ የሚሆን ምናምን ነገር ልኑር ብሎ ተነስቶ ሲሄድ ሰይጣን በመንገድ ላይ ያገኘው። በቃ ታሪኩ ይሄ። ምን ያው ሰውየው መስማት ይጠበቅብኛል? ሙሉ የኦርቶዶክስ መምህራንን እኮ ውሸት ቁጭ ብዬ መስማት ራሱ አይጠበቅብኝም። ምክንያቱም ከዳር እስከ ዳር የሚዋሹት ውሸት ነው። ይኸውን እንኳን ባሳየዎች በዚህ ዝማሬ እንኳን በተባለ ውስጥ ዮሐንስን እንኳን በተመለከተ እናቱ ወደ ይሁዳ ሄደች ብላ ስትሉ እናንተ ወደ ኤፍራይም ሄደች ትላላችሁ። ሕፃኑ ለኢየሱስ እንደሰገደ የሚናገርበትን የመጽሐፍ ቅዱስን ክፍል አይ ለፍጡር ነው የሰገደው ብላችሁ ትላላችሁ። ብላቴናው መንፈስ ቅዱስ ተሞልቶ ለፍጡር አይሰግድም። 4 ነጥብ። ዮሐንስ መንፈስ ቅዱስ የሞላበት ብቸኛ ብላቴና ነው እዚህ ፕላኔት ላይ። ከሱ በፊትም የተፈጠረ የለም፣ ከሱም በኋላ የሚፈጠርም የለም። ዮሐንስ ታላቁ ነብይ ግን አሁን በነገራችን ላይ ኤርሚ አታቋርጭኝ እና ሰጥሻለሁ። ስለዚህ ዮሐንስ መንፈስ ቅዱስ ተሞልቶ ለፍጡር ሰገደ ብላችሁ የምትሉት እናንተ ናችሁ። መንፈስ ቅዱስ የተሞላ ሰው ለፍጡር አይሰግድም። ሲያፈነድድ አታገኘው። ማናት ብሎ ነው እሱ የሚሰግድላት? ማርያም ማን እንደሆነች በምን አውቆ ነው የሚሰግድላት? ያልተባለ ነገር ምን ነው? ማርያም ማህፀን ውስጥ ያለው የ3 ወር ጽንስ ምን ነው አልታያላችሁ ለእናንተ? እዛ ጋር ቅድም እንዳልኩት ነው። ይሄን ተናግሬ እኔ ለአገልጋዮች ልስጥና ፓስተርም ስላሉ እህታችንም ጥያቄ እንጠይቅ። ልብ በሉ። እዛ ጋር የተሰበሰቡትን ሰዎች በመጀመሪያ አወቁ። 2 እናቶች 2 ጽንስ ይዘው ነው የተገናኙት። እነዛ 2 እናቶች 2ቱን ጽንስ ይዘው በዛ በተገኙበት በሁለቱም እናቶች ላይ መንፈስ ቅዱስ ሞልቷቸዋል። ሶስተኛው በኤልሳቤጥ ማህፀን ውስጥ ያለው ብላቴና ደግሞ መንፈስ ቅዱስም የሞላበት ብላቴና ነው ዮሐንስ። በማርያም ማህፀን ውስጥ ያለው ደግሞ ራሱ መንፈስ ቅዱስን የሚሞላ የሰማይ የምድር ጌታ ነው። መንፈስ ቅዱስ የሞላበት ሰው በማርያም ማህፀን ውስጥ ያለው እናቱ ኤልሳቤጥ የጌታዬ እናቱ ብላ እንዳለች ለሷ በማርያም ማህፀን ውስጥ ማን እንዳለ ሚስጥርን የገለጠላት መንፈስ ቅዱስ ለብላቴናውም በማርያም ማህፀን ውስጥ ላለው እንዲሰግድ ሚስጥርን ገልጦለታል ማለት ነው። ሲጀምር ሰገደ ብሎ የሚል የለም። አንፈራጸ ማለት ዘለለ ማለት ነው። ክርክር በማህፀን ውስጥ ስላለ ሕፃን ሰግዷል አልሰገደም፣ ሰግዶላታል አልሰገደላትም፣ ጌታ አለ ሰግዶላታል ብላችሁ ስትሉ ክሬም የምታረጉት የጌታ እናት መሆኗን ያወቀችው የዮሐንስ እናት ኤልሳቤጥ መንፈስ ቅዱስ ሞልቶባት ነው። ስለዚህ መንፈስ ቅዱስ ሲመጣ ማንን ነው የሚያሳውቀው ማለት ነው? ብላቴናውን ኢየሱስ ክርስቶስን ነው። አይ በማህፀኗ ውስጥ ያለ ፍሬ አለ፣ የተባረከ ፍሬ ነው ብሎ እኮ ስለነገራት ነው የተናገረችው። በማህፀንሽ ያለ ፍሬ የተባረከ ነው። አክስቷ ዘመዷ ናት። እንዴት እስከዛሬ አታውቅም? አላገባችም፣ ሰርግ የለም፣ የቅርብ ዘመድ ናቸው እና እንዴት የጌታ እናት ብላ ትላቻለች? ጌታ ማለት አዶናይ እኮ ማለት እኮ ነው፣ ያህዌ ማለት እኮ ነው። በምን አወቀች? በመንፈስ ቅዱስ። ብላቴና ውስጥ ሆዶ ማህፀኗ ውስጥ ያለ ኤልሳቤጥ ውስጥ መንፈስ ቅዱስ የሞላበት ነው። እሱስ በምን ያውቃል? በማርያም ማህፀን ውስጥ ያለውን በመንፈስ ቅዱስ ነው ጌታን የሚያውቀው። ስለዚህ የሰገደው ለእሱ እንጂ ለእሷ አይደለም። እሟገታለሁ ብሎ የሚል ሰው ካለ መምጣት ይችላል ማለት ነው። ፓስተር ትልቅ ስለሆነ ለእሱ የሚለውን እንስጥና ለእህታችን የቢት ጠይቅ። እሺ ኤርሚ እኔ ጨርሻለሁ። ነገር ግን እዚህ ጋር ኖ ቆይ፣ እሱን ፓስተር የሚለው ነገር ካለ ለእሱ ልስጣውና ከዛ ትቀጥያለሽ። ጥሩዬ እንዴ ፓስተር ከኔ በኋላ አይደል እንደ ገባው የሚለው ካለ ይጠይበልና ከዛ ትጠይቂያለሽ። በጣም በሰፊ እኔ ጥያቄ ነው ያለኝ፣ ግን የሚያውቁ ከሆነ እንዲነግሩን ነው ኦርቶዶክሳውያን ወገኖቻችን። ሁሉም መጥሩዬም ያቢም ላንሳውና ሲያወሩ በዛው በእግረ መንገዳቸው ከነገሩን ብዬ ነው። ይህን መጽሐፍ ቤተክርስቲያኒቱ ስታወግዘው በምን መለኪያ ነው ያወገዘችው? ስህተት መሆኑ የተለካው ወይም የተረጋገጠው በምንድን ነው? የሚያውቁት ነገር ካለ ይንገሩን። እሺ አመሰግናለሁ ለጠየቁት ጥያቄ። በነገራችን ላይ መጥምቀ ዮሐንስ የገድለ አሁን የያዝከው መጽሐፍ አይ ቲንክ ወይ 2 አይነት ይሁን። ዛሬ እኔም የሆነ ያየሁት እንትን አለ አልተወገዘም የሚልና እስኪ ይሄን ነገር እኔ ነገ ለማጣራት ሞክራለሁ። እኔ ላስረዳልሽ ጥሩዬ፣ እኔ ስለጨረስኩ የኔ እህት ሎርድ ነው። ነገር ግን እዚህ ጋር አሁን ካልከው ኤርሚ ስለ እመቤታችን ስለ ቅድስት ድንግል ማርያም ባይ ዘ ዌይ ኤልሳቤጥ ላይ መንፈስ ቅዱስ ሲሞላ
አዛ እንኳን አይደለም። እኔ እናንተ ዛሬ በኢየሱስ ክርስቶስም ብዙ ተአምር ልንሰራ እንችላለን። ነገር ግን ክብር ይግባትና እናታችን ቅድስት ድንግል ማርያም ሰላምታ ስታቀርብ ነው መንፈስ ቅዱስ የሞላባት ቅድስት ኤልሳቤጥ ላይ። ዳት ሚንስ የእመቤታችን የቅድስት ድንግል ማርያም ድምጿ ብቻ ተአምር ይሰራል ማለት ነው። እግዚአብሔር አምላክ ዋጋችሁን ይክፈል። ሰላም እደሩልኝ። አመሰግናለሁ። እሺ፣ ምኞት አይከለከልም። ምኞቷን ነው የተናገረችው። የማርያም ድምፅ ምን ተአምር ይሰራል እህትዬ? እንዴ አንድ ፍጡር ናት። አንድ ፍጡር እህቴ፣ ወይ የቡና ወሬ አይደለም። አንድ ፍጡር ናት እኮ ነው የምልሽ። አንድ ፍጡር ናት። ፍጡር ማለት ፍጡር ምንም ማድረግ የማትችል ፍጡር ማለት ነው። ራሷ ስትናገር ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል አለች። በቃ ይኸው ፒሪየድ። ከዛ ውጭ ብርቱ የሆነው እሱ በእርሷ ታላቅ ስራ ስላደረገ እንጂ ማርያም አንድ ተራ ፍጡር ናት እህትዬ። ኦኬ፣ አብርሃም አንድ ተራ ፍጡር ነው። ሙሴ አንድ ተራ ፍጡር ነው። እወቁ፣ ልክ እወቁ። ኢየሱስን ወስዳችሁ ከማንም ጋር የምታነጻጽሩት የምታወዳድሩት አይደለም። በድምፁ ምድረ በዳን የሚያናውጥ የሊባኖስን ዝግባ የሚሰብር ኦኬ፣ ተአምራትን የሚያደርግ በድምፁ ድንቀኛ የሚያንጎዳጉድ በላይ በሰማይ በታች በምድር ተአምራትን የሚያደርግ ብቻው ነው። ሲያደርግ ደግሞ የሚያደርገው የእስራኤል አምላክ እግዚአብሔር ይባረክ ነው ብሎ ብቻውን ተአምራትን የሚያደርግ የእስራኤል አምላክ። ሰርቫንት ለጠየቀው ጥያቄ ልመልስልህ። ያ መልሽ። ያው እንደ ዝም ብላችሁ እንትን አትበሉ ነው። ጋይድ መጽሐፉ ተወግዟል። ለምንድን ነው ያወገዙት ካልክ መጽሐፎቿን መርምራም ማውገዝም ወይም ደግሞ ማውገዝ ሳይሆን የመጥምቀ መለኮት ቅዱስ ዮሐንስ ገድሉ አልተወገዘም። በቤተ ክርስቲያን ገድሉ አለ እንዳለ ነው። ሰርጎ ገቦች አሳስተው ቃላቶችን የጻፉት ካለ ያንን አርማ አስተካክላ በራሷ ቁጥጥር ስር ታውላለች ቤተ ክርስቲያን። ያንን ነው የምታደርገው እንጂ ገድሉ አሁንም አልተካደም፣ አልተሰረዘም፣ ምን አልተባለም። እሺ፣ እሱን ፎር ዩ ኢንፎርሜሽን ዌል ኤኒዌይ አልተወገዘም። ሚዲያ ላይ የተለቀቀው እንትን መረጃ ስህተት ነው። አንድ መጽሐፍ ነው አንድ አሳታሚ ያሳተመው። አንድ ሰውዬ አንድ ሰርጎ ገብ እንትን ይሄ ተቃዋሚ የሆነ የጻፈው አይደለም። ይሄ አሁን ኤርሚያስ ያሳየኝ መጽሐፍ ልክ ናት ፓስተር። ይሄ መጽሐፍ ኤርሚያስ እያሳየው ያለው መጽሐፍ አልተወገዘም። ዛሬ ሲኖዶስ መግለጫ ሰጥቷል አለመወገዙን። ከዛ ይልቅ የተወገዘው መጽሐፍ ሌላ ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚባል ገና ህትመት ውስጥ እንኳን ያልገባ መጽሐፍ ነው ተወገዘ የተባለው እና ኤርሚያስ የተሳሳተ መረጃ ነው እየሰጠ ያለው። ኤርሚያስ አይደለም መረጃውን እየሰጠን ያለው። እኔ ሚዲያ ላይ ነው ያየሁት እኮ ተነግሯል እኮ እኔ ያልኩ ነው። እሺ እኔ ያልኩ ነው። አንድ መጽሐፍ አንድ አሳታሚ ያሳተመው መጽሐፍ እሱ ተወግዟል። ለምን? ቤተክርስቲያኗ ባስቀመጠችው መልኩ አይደለም የተጻፈው። አሳስተውታል። ለምን? ህዝብን ለማወናበድ፣ ህዝብን ከቤተክርስቲያኗ ለማሸሽ ያንን አስተካክላ ቤተክርስቲያን አስተምራ አንድ ነገር ብቻ ክሊር አድርጊልኝ። አንዴ ፓስተር ወይ አንደኛው ገና አልታተመም አልተሰራጨም ይላል። እሷ ደግሞ ተሰራጭቷል። ተስማሙ አንዴቶች ይሄን ኖቲስ እንድታደርጉት በጣም ነው የሚገርመው። እዚሁ ቤት አንደኛው ገና ወደ ህትመት አልወጣም ይላል። እሷ ደግሞ የተሰራጨው ትላለች። እዚሁ ቤት ኦልሬዲ ገብቷል ተሰራጭቶ። ልጠይቃት የነበረው ነገር ይሄንን ነው። ሁለታችሁም የምትሰጡት ኢንፎርሜሽን ኢቭን መስማማት አልቻለም። ስለዚህ ሚዲያው ላይ ያየነውን ነገር ነው ለማመን የምንገደደው ማለት ነው። ለምን ጣልቃ መግባት አልፈለኩም። ሚዲያው ላይ ለተሰራጨው ነው የሚለው። ከፈለገ ይከፈትና ይሰማ። ተሰራጭቷል ይባላል። ከዚህ በኋላ እንዳይሰራጭ ብለው ከይክለዋል። ይከፈት እና ወደማችን ደግሞ የዛሬ አሁን የሲኖዶስን መግለጫ ላሳይ። ዛሬ መግለጫ ጸሐፊው አቡነ ዲዮስቆሮስ መግለጫ ሰጥተዋል። ኤርሚያስ ደብተራ ቆይ ተረጋጋ። ቪዲዮ አለኝ ደርሶኛል። ደብተራ ተረጋጋ። እሱንም እናሰማለን። እኔ ሳልጨርስ አትግቡብኝ። የአቢ የሰጠችን መረጃና ደብተራው የሰጠን መረጃ ሁለቱ ይጋጫል። እሱ አንድ አይነት ነው። አንድ አይደለም። ቆይ እንዴት እንደሚጋጭ ላሳይሽ ነው። ልክ ናት ብለዋል። ቆይልሽ አንቺና እኛ የሰማነው ሚዲያ አንድ አይነት ነገር ነው የተናገራችሁት። ገብቷል፣ ተሰራጭቷል ብላችሁ ነው የነገራችሁን።
ወንድማችን ደብተራ ለህትመት እንኳን ያልበቃ ነው ያለው። ገና ያልታተመ ነው ያለው። ይሄ ሁለቱ ቶታሊ የተለያየ ነገር ነው። ለህሊናችን ታማኝ መሆን አለብን ስለምንናገረው ነገር እንደው ድርቅ ብለን ሳይሆን ለህሊናችን ታማኝ መሆን ይኖርብናል ብዬ አስባለሁ። እናንተ ስራ ነው ቁጭ ብሎ አንዴ ከይቅርታ ጌኔናት እኔ ጣልቃ እንደዚህም አልገባም፣ ግን በጣም ቅጥ ያጣ ነገር ስታረጉ ፓስተርዬ። ስለዚህ ሁለት የተለያዩ ታሪኮች ከሁለቱ ሰዎች ስለሰማን መግለጫው እንስማው። መግለጫው ታትሟል ይላል ወይስ አልታተመም ይላል? ተሰራጭቷል ይላል አልተሰራጨም ይላል? ቪዲዮን አሰማን። ዳሰፖኝ ኦኬ፣ ቆይ አንዴ ቪዲዮውን እንስማውና ትቀጥያለሽ። ያቢ ትቀጥያለሽ፣ አንቺ ነሽ የምትቀጥይው። ቆይ እንስማው ቪዲዮ። አሁን ኤርሚያስ ትቀጥያለሽ፣ አጥርተ ነው የሚገኘው። እሺ አንዴ ማስረጃ ሊታይ ስለሆነ በማስረጃ ሚውት አድርጊው። አንቺ ምታለ የዛሬውን የወጣውን አሰሙና ችግር የለውም፣ ሙሉንም እናሰማለን። አንዴ ተረጋጉ። ኤርሜ ሚውት ነው፣ ሚውትን አንሳው። ኤርሚ ቪዲዮ እየሰማን አይደለም። አይ ቲንክ የተጫወተም አይመስለኝም። ኤርሚ ተኝቷል። እኛ እንቀጥል በቃ እንቅልፍ ወስዶት። ኤርሚ ሚውት ነህ። ከፈተው እኮ አትረብሹ። ቀጥል ኤርሚ። ወገኖች እሺ፣ ይሄኛው ነው በመጀመሪያ መሰማት ያለበት። ከዛ የብፁዕነታቸው ደግሞ መልእክት ደግሞ ይሰማል ማለት ነው። ዛሬ ወጣ ማለት ነው። ይሄም የቤተክርስቲያኒቱ ነው። ልብ በሉ። ኦኬ። በዚህ ውሳኔ መሰረትም የሸካ ዞን ሀገረ ስብከት ራሱን ችሎ እንዲቋቋም ሀገረ ስብከቱንም ብፁዕ አቡነ ሕዝቅኤል በሊቀ ጵጵስና እንዲመሩት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ስለዚህ የሸካ ዞን ሀገረ ስብከት ራሱን ችሎ ተቋቁሞ በብፁዕ አቡነ ሕዝቅኤል ቤተክርስቲያን ቅዱስ ሲኖዶስ ውሳኔ አሳልፏል። ኤርሚኔ ጋር ያለውን ቪዲዮ ከፈተው ቀጥታ ይጀምራል። ቪዲዮ 9 በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ ያው በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት በሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል።
አይ ኦርቶዶክስ ጥንቅቅ ያለች እኮ ነች። አያችሁ ቆይ ላንዴ ያኛውን አሰብ ኦኬ የዳኒ ነበር መሰለኝ የላከልኝ የጳጳሱን ኦኬ ሀሜት አይሆንብንና ሚዩት አድርጌ እህትዬ፣ ካልሆነ እዛው ከቤተሰቦች ጋር ነው መልከሽ እዛው ቡና የምትጠጭበት ማለት ነው። እዛው እታች ትወርጃለሽ ማለት ነው። ያቢ ቆይ ትንሽ ስርዓት ይኑርና ታወሪያለሽ እንዴ። አሁን ቪዲዮ ይሰማ ማን ነው? ዳንዬ አንተ ነበር የላክልኝ። ዳንዬ እስኪ ወይ ድጋሚ ላክልኝ። ዳን እየሰማኝ እንደሆነ አስባለሁ። የብፁዕነታቸው ቪዲዮ ማን የላከልኝ? በዚህ ጠዋት አይቻለሁ። ዳኒ አንተ ነህ? ዳንዬ ካለ እስኪ ላክልኝ በውስጥ ድጋሚ። ሌሎቹ ጋር የለም? ቢኒ ጋር ወይ ዳጊ ጋር ወይ ቢኒ ጋር አይደ ነው። የሆነ ሰው ልኮልኛል፣ ግን ማንኛው እንደላከልኝ አሁን ላስታውሰው አልችልም። አይቼዋለሁ አሁን የብፁዕነታቸውን መልእክት ማለት ነው በገድለ ዮሐንስ ላይ ያወጡት ይሰማል ወገኖች? አስወረዳችሁ? አስወርዷት ነው ወገኖች ወይስ አላችሁ? እናንተ ግን ለምን ታብታብ አታደርጉለትም? ይሄን የመሰለ ሀሜት እያለ እንዴ! እዚህ ቤት ነው ቡናም ያለው ሀሜትም ያለው እዚህ ነው። እሺ በህቴ ካሁን የማይክሽን ከከፈት ካስወርድሻለሁ። እሺ ማይክሽን ሚውት አድርግ። ቲንክ ዳጊ ይሰማል? ድምጼ ይሰማል። ኤርሚ ቆይ ልሳባቸው ሌሎቹ ነው። ቆይ አንድ ጊዜ እኔ ምንም ኮንትሮል ላድርገው አልቻልኩም። ኦኬ እኔ ስባቸዋለሁ። እሺ ቢኒ ላኩ። ሌሎች ወገኖች የነበራችሁ ገስት ላይ እንግዲህ ተኝተዋል መሰለኝ። እዚሁ ቤት ውስጥ አንዱ አልታተመም ይላል፣ አንዱ አልተሰራጨም ይላል፣ አንዱ ተሰራጭቷል ይላል። አይ ጉድ ስቃይ ሆነ። የወንጌል አማኞች ግን አሉ ወገኖች አላችሁ እዚህ ውስጥ? ቆይ እየሳብኳቸው ነው። በሪፖርት የምታስቆሙት የለም። እሺ ችግር የለም። ክርስቲያኖች ታፕ አርጉት፣ ሼር አርጉት።
በሪፖርት መቆም የሚችል ወንጌል ቢኖር እስከዛሬ ታስቆሙ ነበር። ኦኬ እንቀጥላለን። እሺ ቪዲዮ እኔ ጋር ስላለ እንደገና ከፍተዋለሁኝ ኤርሚ እስኪዘጋጅ ድረስ። ታትሞ የተሰራጨውን ገና አልተሰራጨም ትላላችሁ እና ገና ፕሪዲክት አድርገው ማውገዝ አለ እንዴ? ይሄ ነገር ሊታተም ነው ብሎ ገና እንትን አለ እንዴ? ያልሆነ ነገር ያልተፈጠረ ነገር እንዲሁ ብቻ ስንክልክል ያልሆነባችሁ ነገር። እሺ ክርስቲያኖች ተባረኩ። እኔ ጋር ያለውን እኔ ፔጅ ላይ አለላችሁ። ብሉቱዝ ላጥፋና ቲንክ ቪዲዮ ባረገውም ይቻላል። ኦኬ አፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ያለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶች እና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ምን አሉ? መጽሐፉን አሳትመው ያሰራጩ ግለሰብ የት አለ? ቅድም ሊሰራጭ ነው ስትል አልነበር? ገና ማተሚያ ቤት ነው ያለው ስትል አልነበር? ያው እሱ ነው ቋየ ቅድም ለማሳየት ሞከር ነው። እና እኔ አንድ ያልገባኝ ነገር አለ። ሪፖርት ማድረግ ምንም ይጠቅማቸው ያላቸው እሱ ነው። በቃ ምንም ማድረግ አይችሉም። ውርደት በማስረጃ ማለት ኦርቶዶክሳውያን ለምን በጨዋነት በማስረጃ 21ኛው ክፍለ ዘመን ላይ ሆኑ ሁሉን ነገር በጉልበት ሰው እንዴት ያስባል? ኦኬ ጳጳሱን ላክለት ለዳጊ ኢዮካብድ ለዳጊ ላክለት። ለዳጊ ላክለት። ሁለት ጊዜ ነው ያሉት ፓስተር የሰማው እዚህ ጋርም ብለዋል። አይ ሰምቼው እኔ ማስታወሻ ቅድምም እንትና ኤርሚስ ያሰማን ሁለት ነገር እንትን አድርጌያለሁ። አንዱ የኔ ጥያቄ የነበረው ምንድን ነው በደንብ ማወቅ የፈለግኩት በምን መለኪያ ነው ይህንን መጽሐፍ የጣሉት ወይም ያወገዙት? አሁን አወገዝ ነው የሚሉትን መጽሐፍ በምን መለኪያ ነው እሱ ያወገዙት? የኔ ጥያቄ እሱ ነው። ለሱ ማስረጃ መስጠት ያስፈልጋል። ኦኬ ያቢ መታለች። ያቢ ወዬ እኔ አንድ ጥያቄ ያለኝ በጣም ግራ የሚገባኝ ለምንድን ነው ኦርቶዶክሳውያን ወገኖች ሪፖርት በማድረግ ላይ የሚተጉት? በሀሳብ መነጋገር እየተቻለ፣ በማስረጃ መነጋገር እየተቻለ፣ በጨዋነት ዝግ ብሎ መነጋገር እየተቻለ ሪፖርት ማድረግ ምን ይጠቅማል ብለሽ ታስቢያለሽ? ያረጋሉ እንዴ? እኔ ገና መስማቴ ነው። የተዘረገፍ ነው በምንድን ነው እኮ የፈጣሪ እንትን ነው። ቁጭ ብላችሁ ሀሜት ስታሙ፣ ይሄ እኮ ሀሜት እኮ ነው እናንተ እያደረጋችሁ ያላችሁት። ከምር ወንጌል እየተማርን አይደለም ብለው ከታች ያሉት የራሳችሁ ልጆች ናቸው። የኛ ልጆች እንደሱ አይሉም። ያረጋሉ። ተሳስተሻል። የኛ ልጆች ይኸውልሽ፣ ያረጋሉ። የኛ ልጆች ወንጌል እየተማርን አይደለም። ወንጌል ምን እንደሆነ የማያውቁ ሰዎች ናቸው። ይኸውልሽ እንደሱ የሚሉት ወንጌል ምን እንደሆነ የማያውቁ ሰዎች ናቸው። አዳምጪ። ወንጌል ምን እንደሆነ የማያውቁ ሰዎች ናቸው።
አሁን ሁለተኛውና በጣም ግልጽ የሆነውን ጥያቄ መልሽልኝ። ያው የተወገዘው መጽሐፍ አሁን በቪዲዮ ላይ ያየሽው የተወገዘው መጽሐፍ የተወገዘው በምን መስፈርት ነው? በምን ተለክቶ ነው ልክ አይደለም ተብሎ የተባረረው? በምን መስፈርት ነው? የምታውቂው ነገር አለሽ? እሱ እናንተ አይደላችሁ ቁጭ ብላችሁ ቀኑን ሙሉ የኦርቶዶክስን መጽሐፍ ስታቦኩ ስታወርጡ የጠየቁሽን ጥያቄ አትመልሽውም እንዴ? የምትሉት እናንተ ውስጥ ተናገሩት። እንዴ እኔ እኮ እዚህ ቡና ልጠጣ ነው የመጣሁት ከእናንተ ጋር። ዳጊ ፕሊዝ ዳጊ ወይ ፓስተር። አዎ በቃ እቺ ደግማ እንዳትገባ ሸኝቻታለሁ። እሷ ገባ እንትን የጀመረችው ደግማ እንዳትገባ ውይይት የምትችላል መሰለኝ። አይደለችም። ኬታ መጣ ምንም አታውቅም እኮ ምንም የማታውቅ ሴት ናት። እና ለቧልት እንደዚህ ጊዜ በየቲክታኩ እየዞረች በቃ እንደዚህ አይነት ነገር ማድረግ ነው የለመደችው እና እውቀት ይመስላታል። ይሄ ገብቷል። ይሄ በጣም ልክ ያልሆነ ነገር ነው። ራሷን ስርዓት አስይዛ ህይወቷን ትብራ መጀመሪያ። ኦኬ ሁለተኛው ቪዲዮ ደርሶ ከሆነ እስኪ እንስማው። ይሄ መጀመሪያው ነው። እሺ ወንድማችን በውስጥ ቁጥሬ ልኬልሃለሁ ላክልኝ። እስከዛ ድረስ የጨረሱ 2 ጊዜ ነው ታትሞ እንደተሰራጨ ሰውዬው የተናገሩት። እንደገና ገድሉ እነሱ እንዳሉት የተወሰነ ክፍሉን ብቻ እንደው አይደለም የተወገዘው ሙሉ ለሙሉ። ወይ ዋትስአፕህን ልኬልሃለሁ ከብሩኬ ፔጅ ላይ። ኦኬ ልክፈተው። እሺ ይሄኛው ልጨርሰው ብዬ ነው። ኦኬ ጨርስና ያው ልኬልሃለሁ ብሩኬ ላይ። እቺ ትንሽ ደቂቃ ነው የቀረችው። እቺን እንጨርሳት። ፓስተር እያወራህ ነበር። ምንድነው መጨረስ ሀሳብን ትችላለህ? አይ ሂድበትና ከዛ በኋላ እናወራለን። እሺ መልካም። እንግዲያው ይጨርስ ቪዲዮ ትንሽ ብቻ ለመልሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምላተው ፓስተር እዚህ ጋር አስተውለ ከሆነ ይቅርታ ቪዲዮ ነካሁት። አስተውለ ከሆነ ነጋዴ ያስገባብን ጴንጤ ያስገባብን ሊሉት የማይችሉት ታሪክ ነው የተፈጠረባቸው። እንግዲህ አስተውልሃል። ስንነጋገር ትላንት ስላላየሁ ነው እንዳይሉ የራሳቸው ጸሐፊ የራሳቸው የምታውቃቸው ተጠርተው የተገሰጹ ሰው ናቸው። ያው የመንደር ሙግት ያሉባልታ የወሬ ሙግት የሚያውቁ ሰዎች ናቸው። እናንተ ናችሁ ምናምን የሚሉትና እሱ አይሰራም ማስረጃ ስላለ። መልካም ይሄው ልክፈትልህ። ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ በአሁኑ ጊዜ በምንና በምን ላይ የዋለው አሉ ፓስተር? በህትመትና በስርጭት እንዲህ ነው። ጴንጤ የተሰራጨ ህትመት ላይ ነው ያለው። ገብተዋል። በጣም ከፍተኛ ገዢ ያለው ማለት እኮ ከፍተኛ በሆነ መንገድ ነው ገዢ እንዳለው የሚያስታውቀው። ምክንያቱም እሳቸው እንደተናገሩት እየተሰራጨ ነው። አት ዘ ሴም ታይም ደግሞ ፕሪንቲንግ ላይ ነው ያለው እና በግልጽ የሚታወቅ ነው ማለት ነው። ስለዚህ ለህትመት ያልበቃ መጽሐፍ ነው የተወገዘው ምናምን የሚለው የተምታታ ምንም የማያውቁ ሰዎች ንግግር ነው። በእሱ እንለፈውና ይሄኛውን እስኪ ያሰማን። ዳጊ እየተሰማህ አይደለም? እያሰማህ ከሆነ እየተሰማህ አይደለም? አሁን ገና መጣ። ኧረ እባክህ። እሺ ኦኬ ልመልሰው እንግዲህ። ኦኬ ቆይ ሮቴት አድርጎብኝ ነው። እንዴት ታገሱኝ፣ ይቅርታ። አይ ኦኬ የኢትዮጵያ እሺ ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና
የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ የማይወክል ሆኖ በመገኘቱ ተወግዟል። በውስጡ የያዛቸው የተሳሳቱ ትምህርቶች በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምርም ሆነ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ እንዲታገድና በድጋሚም እንዳይታተም። በምን ላይ የዋለው? በስርጭት ላይ የዋለው ሰማ ኤርሚ? አዎ ገና ታተመ ማተሚያ ቤት ነው ሲል የነበረው ቀዳዳ የተጠፋ ዛሬ እግዚአብሔር ይፈውስ። እሺ እንቀጥል። ለየአህጉረ ስብከቱ ሰርኩራ እንዲተላለፍ የአፈጻጸም ክትትል እንዲደረግና አጠቃላይ ሁኔታው በሊቃውንት ጉባኤ በኩል በሚዲያ እንዲገለጽ የአስተምህሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ ምን ያደረጉት ግለሰብ ያሰራጩት ግለሰብ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸው ነባሩና ጥንታ ይሄ ነው እንግዲህ። ኤርሚ ቀጥሉ። እሺ ኦኬ። ያው የብፁዕነታቸው መልእክት ይሄ ነው። አንደኛ ሲጀምር መጽሐፍቱ አሁን በድጋሚ ይመስለኛል የታተመው በወርሃ መጋቢት 2013 ማለት የዛሬ 5 ዓመት ማለት ነው። ድጋሚ የታተመው የመጀመሪያው እትም ግን በ1976 ዓመተ ምህረት ነው የታተመው። 42 ዓመት የሞላው መጽሐፍ ነው። ነባሩ አሁን አዲስ የመጣው ብሎ ማምታታት አይቻልም። አሁን ብፁዕነታቸው ሲያስተላልፉ መልእክቱን ነባሩ የገድለ ዮሐንስ መጥምቅ አልተነቃም አሉ። ነባሩ የትኛው ነው? ይሄ በ1976 ዓመተ ምህረት የታተመው የማንኛው ነው? ይሄ አሁን ላይ የማሳየው ማለት ነው። እዩት። ይሄ መጽሐፍ የማን ነው? 1976 ያው በወርሃ መስከረም 1976 ዓመተ ምህረት ነው የታተመው ይሄ መጽሐፍ። በማን? በሊቀ ጉባኤ ታረቀኝ ብርሃኑ። ያው መምህረ ቅኔ ወትርጓሜ ይላል። የቅኔም የትርጓሜ መምህር ናቸው። ስልካቸው ያው ይሄንኑ መጽሐፍ አሁን ይሄ እጄ ላይ ያለው እኔ በ2013 የታተመ ነው። ከ1976ቱ የተወሰደ 2013 ላይ ዛሬ 5 ዓመት የታተመ ነው ማለት ነው። ይሄ ነው በስርጭት ላይ ያለው። እዚህ ላይ ነው ስህተት ተገኘ የተባለው። ስለዚህ ነባሩም አዲሱም ይሄው ነው የቤተክርስቲያኒቱ። እሱ ላይ አይደለም ስህተት፣ አሁንም ሁለተኛ ስህተት። ችግር የለም። አምጣ አንተ መጽሐፉን የተወገዘውን መጽሐፍ አምጣ። የለም ሲጀመር ርዕሱ ራሱ ይለያያል እኮ። የተወገዘውን መጽሐፍ አምጣው ነው ያልኩህ። የተወገዘው መጽሐፍ አለኝ ያልከው አንተ ነህ እኮ። አለኝ ካልክ አንተ ነህ ማምጣት ያለብህ። እሱ አልተወገዘም። እሱን እኮ ተናገሩ እኮ። ገድለ ዮሐንስ መጥምቅ የሚለው መጽሐፍ አለ አሉ እኮ። ያ እኮ ከእነንትኑ እኮ ገድለ መጥምቅ መለኮት ያልተወገዘውንም ማምጣ፣ የተወገዘውንም ማምጣ። እኔ የተወገዘው ይሄ ነው። ተናገር እውነቱን። ራሱ የመጽሐፉ ርዕስ ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል ነው የተወገዘው። ይሄ ገድለ ዮሐንስ መጥምቅ የሚለው ነባር የሆነ የቤተ ክርስቲያኗ መጽሐፍ ነው ብለዋል። ስለዚህ የኛው መጽሐፍ አይደለም የተወገዘው? አይደለም፣ እሱ የቤተ ክርስቲያኗ መጽሐፍ ነው። ገድለ ዮሐንስ መጥምቅ በማን ነው የተጻፈው? በቤተ ክርስቲያኒቱ ነው የተጻፈው? በቤተ ክርስቲያኒቱ። ዋው! እሺ፣ በቤተ ክርስቲያኒቱ ከተጻፈ ርዕሱ ምናልባት ዜናው ላይ ይኸው እኮ እኚህን ሰውዬ አይደል ጠርተው ያወገዟቸው ማለት ማስጠንቀቂያ የሰጧቸው? በግለሰብ ነው የተጻፈው። አንተ ቤተ ክርስቲያኒቱ ነው አልከኝ። ይኸው ሊቀ ጉባኤ ታረቀኝ ብርሃኑ ናቸው ይህንን መጽሐፍ ያሳተሙት። በየቦታው እየገባችሁ ነው የምትዋሹት። የቅድሙ ዋሽቶ ሄደ። አሁን አንተ ይህ መጽሐፍ የቤተክርስቲያኒቱ መጽሐፍ ነው ብለህ ስትል ቤተክርስቲያኒቱ የኔ አይደለም በግለሰብ የታተመ ነው ብላ ይኸው እኚህ ሰውዬ አይደል የጠራቻቸው ሊቀ ጉባኤ የተባሉትን ታረቀኝ ብርሃኑን። ሁለተኛ እንዳይለመድ ከዚህ በኋላ የጻፍከውንም ይሰበሰባል ብለው መጽሐፍን አውግዘናል። ሁለተኛ እንዳታት ወይስ ሌላ አንተ ያስከዋለህ? አሁን የተናገሩትን ብቻ ለምን አትወስድም? በቃ ገድለ ዮሐንስ መጥምቅ አለ አሉ እኮ። የት አለ? በግለሰቡ የታተመው ተብሎ የተባለው እንዴ? እሱ አለ ካልክ አንተ ነህ ማምጣት ያለብህ። እንደውም እነሱ እያሉ ያሉት ማተሚያ ቤት ውስጥ ነው። በግል ኤርሚ ቆይ፣ ግራምጣ እንዴት አይነት ሙግት ነው የምታካሂድ? ቆይ አንዴ ስማ ግራምጣ። እሺ፣ አንተ ኤርሚያስ ማስረጃ አቀረበልህ አይደል?
አላቀረበም ማስረጃ። እንደውም እያቀረበ ያለው ያልተወገዘ መጽሐፍ ተወግዟል እያለ ነው እያቀረበ ያለው። በጣም እሺ፣ ያልተወገዘም ግን ማስረጃ ይዞ ነው እያወራ ያለው። አንተ አልተወገዘም ብለሃል። አንተ እሱ ለአንተ ወንድሜ ሰርቫንት ራሱ መግለጫው ላይ እኮ ራሳቸው አቡነ ዲዮስቆሮስ ገድለ ዮሐንስ መጥምቅ መጽሐፉ አልተወገዘም የሚል ቃል ተናግረዋል አይደለ? ነባር መጽሐፍ ነው የቤተ ክርስቲያኗ ነው ብለዋል። ወዳጄ እሳቸው እንደዚህ ብለዋል፣ የቀደመው አልተወገዘም ብለዋል። ግልጽ ነው። ከዛ በኋላ የጠቀሱትን ሰምተሃል? ከዛ በኋላ ሰምቻለሁ። አሁን ከአንተ እኩል እኮ ነው የሰማሁት። ከዛ በኋላ ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል መጽሐፍ። ኧረ እባክህ አዳምጥ ብራዘር። እንዴ ሳትሰማ እኔ ምን እንደማወራ ሳታውቅ አንተ ብቻ ታወራለህ እንዴ? እንዲህ ናቸው። መግለጫውን የሰጡት አባት የቀደመው አልተወገዘም ብለዋል። የኤርሚያስ ሙግት ምን እንደሆነ ይግባህ። መጀመሪያ ኤርሚያስ አሁን በእጁ ይዞ ያሳየህ አልተወገዘም ያሉትን መጽሐፍ ነው። በእጁ የያዘውን ይሄን መጽሐፍ መቼ እንደታተመ ነገረህ። ሁለተኛው እትም 2013 ታትሟል አለህ። አየህ፣ በማስረጃ ነገረህ። የመጀመሪያው 19 እሳቸው አልተወገዘም ያሉት 1976 የመጀመሪያ የሚሉት እሱን ነው። 1976ን ማለት ነው። ይሄው መጽሐፍ 2013 ታተመ። እንደገና ይሄው 2013 ላይ የታተመው ነው የታገደው ነው እያለ ያለው ኤርሚያስ አይደለም ብሎ ካለ እሱ መረጃውን ያምጣ። ቆየኝ ላስረዳው በደንብ እንድንግባባ። 2013 ላይ የታተመው ነው የታገደው፣ በይዘቱ ልዩነት የለውም ነው እያለ ያለው ኤርሚያስ። አየኸው፣ በይዘቱ ልዩነት የለውም፣ ያው መጽሐፍ ነው የታገደው። ስለዚህ አንተ በይዘቱ ልዩነት አለው ካልክ አንድ ያቀረብከው እንትን የሚይዝልህ አንደኛው ርዕሱ ብለሃል። ልክ ነህ። ርዕሱ እዚህ ጋር ያለው ርዕስና ተወገዘ የሚለው እንደዚህ ከሆነ ምናልባት እንደዚህ ከሆነ እዚህ ጋር ለምሳሌ አሁን ድርሳነ ሚካኤል እኔ ጋር 2 ድርሳነ ሚካኤል አለ። አንደኛው በቤተክርስቲያን የታተመ፣ አንደኛው በግለሰቦች የታተመ። ሁለቱም ተመሳሳይ ታሪክ ነው የሚያወራው። እና አሁን ገድለ ዮሐንስ መጥምቅ ምናልባት ከዚህ አሁን ከእጄ ከያዝኩት በ2013 እዚህ ጋር 2013 ይሄ በ2013 የታተመው ከየት የመጣው ነው? በግለሰቡ በሊቀ ጉባኤ ታረቀኝ ብርሃኑ በ1976 ዓ.ም የዛሬ 42 ዓመት ከታተመው ላይ ተመልሶ የታተመ ነው ይሄኛው። አይ ይሄኛው አይደለም የተወገዘው ብሎ ካለ ግራምጣ ከ1976 ዓ.ም በፊት ከዛሬ 42 ዓመት በፊት ከሊቀ ጉባኤ ታረቀኝ ብርሃኑ በፊት የታተመ ሌላ ዋናው ነው ብሎ የሚለው ካለ ያምጣ። ምናልባት ሊኖር ይችላል፣ ያምጣ። አሁን ገድለ ዮሐንስ መጥምቅ ተወገዘ ተብሎ ተነገረ። ኦኬ፣ ከዛ እንደገና ደግሞ አልተወገዘም ደግሞ ብሎ አሉ። ዋናው አልተወገዘም አሉ። ዋናው ካልተወገዘ የትኛው ነው የተወገዘው? ይሄ ካልሆነ ይሄ ዋናው ነው። ኦኬ፣ ይሄ ከሆነ ዋናው ይሄ ከሆነ የተወገዘውን አንተ ዋናው የተወገዘውን ማምጣት አለበት። ፎርጅዱ ማለት ነው። አንተ በቤተክርስቲያን የተጻፈው አልከኝ፣ በግለሰብ ነው የተጻፈው። ይኸው ሊቀ ጉባኤ ታረቀኝ ብርሃኑ ግለሰቡን ጠርተን ሁለተኛ እንደዚህ እንዳታረግ ብለን እንለዋለን ብለው ያሉት እርግጠኛ ነኝ ይሄ ሰው ነው። ወይ ይሄ ሰው ካልሆነ ሌላ ሰው ደግሞ አለ ማለት ነው። ሌላ ሰው ካለ አምጡ። ህዝቡ እኮ ግራ ተጋባ። አንዴ ተወገዘ ትላላችሁ፣ አንዴ አልተወገዘም ትላላችሁ። አንዴ ተጽፎ ተሰራይቷል ብሎ የሚላለ አይ አልተሰራጨም ገና ሊጽፈው ሲል እጁን ያዝኑ እያላችሁ ነው። ኦኬ፣ መጽሐፍ ይዞ መጥቷል። እሺ፣ አይ መጽሐፍ ሳይሆን እኔ እንትኑን ላሳይ፣ ምናልባት ትልቁ ላይ አድርገኝና ቃል በቃል ምናልባት የሚለውን ነገር ላሳይ። ማስረጃ መጽሐፍ አገኘ? አይ ዜናውን፣ ይሄ የፋና ዜና ይሄን መጽሐፉ የትኛው መጽሐፍ እንደተወገዘ አሁን ኤርሚያስ የያዘው መጽሐፍ እንዳልተወገዘና የቤተ ክርስቲያኗ መጽሐፍ እንደሆነ የሚገልጸውን ማለት ነው። እሺ፣ አዙረው እንትን ብሏል። እንትን ስክሪንህን አዙረው እንዲህ ላድርገው። እሺ፣ ትንሽ ቃል አድርገው። ትንሽ ቃል የአማርኛ ችግር የለም፣ ሁላችንም አማርኛ ነው የምናወራው አይደል እንዴ? አንድ ጊዜ አንዴ ሚዩት አድርገን ወንድማችን፣ አንዴ ይቅርታ፣ አንዴ የመጨረሻችን ልናገር። በግልጽ ደጋግሞ ኤርሚያስ በግለሰብ የታተመው ሲል የቤተ ክርስቲያኒቷ መጽሐፍ ትላለህ። በግለሰብ የታተመው ይልሃል። ቤተ ክርስቲያኒቷ ያሳተመችው ትላለህ። ለምን የሚያወራውን አማርኛውን አትሰማለት? ቢያንስ አማርኛውን ስማ፣ መረዳት ጓባ ትፈልግ።
ቤተክርስቲያኒቱ ያወገዘችው በግለሰብ የተሰራጨውን ነው። ሌላ መጽሐፍ ካለ አምጡና ሳይሆን ነው እኛ እኮ ችግር የለም አለ የምትሉ እኮ እየሰማኸኝ ነው። መጽሐፉ የቤተክርስቲያን መጽሐፍ ነው። አሁን እሱ የሚያሳይ ራሱ ትርጓሜውን እየገለጸልህ እንጂ እሳቸው ናቸው እንትን ያሉት ማለት አይደለም። በመሰረቱ አሁን እኮ የቤተክርስቲያኒቱ መጽሐፍ እንደሆነ እነሱ ገለጹ። ግራምጣ እሳቸው አይደሉም የጻፉት ነው እያልክ ያለው። አሁን ሲኖዶሱ መጽሐፉ የቤተክርስቲያን እንደሆነ ገለጸ አይደለ? እሱን መቀበል አይሻልም? መጽሐፉ የቤተክርስቲያን እንደሆነ አልገለጸም። ይኸውልህ የተሰጠውን መግለጫ መጽሐፉም የግለሰብ መሆኑን ያረጋገጠው። ሁለቱም የውግዘት ዜናዎች የነገሩን በግለሰቡ የተጻፈ መሆኑን አንድ፣ ግለሰቡ ማስጠንቀቂያ ሊሰጣቸው እንደሆነ ሁለት፣ ይሄን ነገር ሰምተናል። ይሄንን ወስደህ ልክ አድበስብሰህ ልታልፍ ስትል እሳቸው ተጠቀሱ ማለት እንትን ማለት አይደለም ብለህ አይደለም የምታልፈው። እዚህ ውይይት ነው ያስከው። ክሊር የሆነ ነገር ነው መናገር ያለብህ። በማስረጃ ነው የምታወራው። ይሄ መጽሐፍ የቤተ ክርስቲያኒቱ መጽሐፍ አይደለም፣ በግለሰብ ነው የተጻፈው ብለው የቤተ ክርስቲያኒቱ አባት አሁን አንተ እየሰማህ ውግዘቱን አስተላልፈው። ይሄ እየተባለ ባለበት የኤርሚያስ ሙግት ምን እንደሆነ ይግባህ። አንደርስታንድ አድርግ። ይሄንን ያሉት ነው እያለ ያለው። አሁን አንተ የፋና ምናምን አይደለም ይዘልኝ እንድትመጣ የምፈልገው ዜና አይደለም። አሁን የኔ ጥያቄ እኔ ሪላያብል ሶርስ ዜና ነው እንጂ የማመጣልህ ቃል በቃል የተነገረው። ልጨርስ። ይኸውልህ ብራዘር መጀመሪያ ስማ ምን እንደማ ገድለ ዮሐንስ መጥምቅ የሚባል ያልተወገዘ መጽሐፍ ኤርሚያስ ይዞ ቀርቧል። ይሄ ስህተት ነው። ይሄን መጀመሪያ ተማምነን ነው መነሳት ያለብን። ስህተት አይደለም። የተወገዘው መጽሐፍ ታይትሉ ባይ ኢትሰልፍ ይኸውልህ ብራዘር ስህተት የሚሆነው ማስረጃ ስታቀርብ ነው። ታይትሉ ባይ ኢትሰልፍ አልኩ እኮ ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል ነው። ያንን መጽሐፍ አምጥተህ ማሳየት አለበት እኮ እሱ። ትሰማለህ ወይ? በርደን ኦፍ ፕሩፉ የሱ ነው እኮ። አሁን እንደዚህ የምትችል ከሆነ ስማ ብራዘር፣ የምትችል ከሆነ ስማ። ኤርሚያስ ያወገዛችሁት መጽሐፍ ሌላ አይደለም ይሄ ነው እያለ ያለው አይደለም ብሎ ካለ እሱ መረጃ ያምጣ። ሌላ ካለ ገብቶሃል? ኤርሚያስ እያለ ያለው ገድለ መጥምቀ መለኮትም በለው ገድለ ማንስዮም በለው ማነው ስሙ ኤርሚያስ ያሳየህ የሚሆን ዜናው ላይ የሰማኸው ይሁን የኤርሚያስ ሙግት በሁለቱ መጽሐፍ መካከል ልዩነት የለም ነው እያለ ያለው። ያን አንዱን መጽሐፍ ነው አወገዝን እያላችሁ ያላችሁት። ግለሰቡ የጻፉት ይሄን መጽሐፍ ነው እያለ ያለው። አይ የምትል ከሆነ አሁን ኤርሚያስ ያቀረበው መረጃ ርዕሱ ዜናው ብለህ አይደለም ልናምንህ የምንችለው። ልክ ኤርሚያስ መጽሐፍ ገልጦ እንዳሳየን መጽሐፍ ማግኘት የምትችል ከሆነ እኔ እንደውም እኔ አንተም ብሆን የኤርሚያስን ሙግት ውድቅ ለማድረግ የማደርገው እንደዚህ ነው። ያልተወገዘው መጽሐፍ ይሄ ነው፣ የተወገዘው መጽሐፍ ይሄ ነው ብዬ ሁለቱንም ነው ማሳየው። አየህ፣ ሙግትን ጠንካራ የሚያደርገው ይሄ ነው እንጂ እሱን ዝም ብሎ መቀበል ነው። ዝም ብሎ መቀበል የሚባል ዝም ብሎ ለመቀበል እዚህ መቼ ቁጭ አለን? ብራዘር እንጠይቃለን። እኛ በመጠየቅ ነው የምናምነው፣ ሪፖርት በማድረግ አናምንም። እኛ በመጠየቅ በማስረጃ ነው የምናምነው። ሶ ይሄን ማቅረብ ከቻልክ አሳየን። እሺ ከጨረስክ ሰርቫንት አሁን እኔ ኤርሚያስ ራሱ ላመጣው ሙግት እኔ መልስ መስጠት አይጠበቅብኝም። ገድለ ዮሐንስ መጥምቅ የሚባለው የቤተ ክርስቲያን መጽሐፍ አልተወገዘም፣ የነበረ አሁንም ያለ ሕዝብ ዘንድ ያለ ነው። አሁንም እንዲጠቀሙበት ፍቃድ ያገኘ ነው። የዛሬ የሲኖዶሱ መግለጫም የሚያሳየው ገድለ ዮሐንስ መጥምቅ የሚባለው ጥንታዊው የቤተ ክርስቲያን መጽሐፍ አሁንም በአገልግሎት ላይ ያለ ነው። ምናልባት ይህን ሀሳብ ራሱ ይህን መግለጫ እንኳን ሲሰጡ ተሐድሶዎችና ተሐድሶዎችና ፕሮቴስታንቶች አስታከው ይሰጡት የነበረው ሀሳብ ስላለ የቤተ ክርስቲያኒቱ መጽሐፍ እንደተወገዘ አድርገው ያወሩ ስለነበረ ከዚህ በፊት የተሰጠው መግለጫ ያንን በማብራራት ዘንድ ረገድ የሚጎሉት ነገሮች ስላሉ ነው ይህን መግለጫ መስጠት ያስፈልገው። ከዛ ይልቅ ሌላ በግለሰቦች እየተሰራጨ ያለ በሊቃውንቱ ያልታየ ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል መጽሐፍ አለ። ከቤተ ክርስቲያኒቱ አስተምሮ ጋር የሚቃረን
ሆኖ ስለተገኘ ያ መጽሐፍ ማተሚያ ቤት ያለውም እንዲታገድ ምናልባት በግለሰቦች እየተዘዋወረ ስለሆነ እነዛም አካላት ማስጠንቀቂያ እንዲደርሳቸው ተወስኗል የሚል ሀሳብ ነው ያለው። ስለዚህ ያንን ተቀብሎ እኔም ይህን እዚህ እናንተ መሀል የምናገረው ጨረስክ? አንዲት ብቻ ሶገር ዮሐንስ መጥምቅ የሚባል ኤርሚያስ ያሳያችሁ መጽሐፍ ያላችሁ ሰዎች አሁንም ቤተክርስቲያኒቷ የምትጠቀምበት ለአገልግሎት የሚል መጽሐፍ እንጂ የተወገዘ መጽሐፍ አይደለም የሚለውን ሀሳብ ነው የምናገረው። ጨረስክ? ጨረስ። እሺ፣ የመጀመሪያው ሰዎቹ ያላሉትን ነገር ነው እየጨመርክ ስታወራ የነበረው። መግለጫውን ሰምተነዋል። ግለሰቦች እያሰራጩ አላሉ። አንድ ግለሰብ ጻፈ ነው ያሉት። የተሳሳተ መረጃ አትስጥ። ሁለተኛ ተሐድሶችና ፕሮቴስታንቶች ምናምን አላሉም እሳቸው። አንተ ነህ እዚህ መጥተህ ይሄንን የተሳሳተ መረጃ እየሰጠ ያለው። ሶስተኛ በጣም በሚገርም ሁኔታ ኤርሚያስ ያቀረበልህን ሙግት የሚያሳምን ማስረጃ አላመጣህም። ኤርሚያስ ያቀረበልህ ማስረጃ በተነገረው መግለጫ ላይ አወገዝ ነው የሚሉት መጽሐፍና አልተወገዘም የሚሉት መጽሐፍ መካከል ልዩነት የለም ነው እያለ ያለ። ልዩነቱ የህትመት ጊዜ ልዩነት ነው። ፕሊስ ፓስተር፣ አሁን እኮ እንደሚል ሰው እኮ በርደን ኦፍ ፕሩፍ ማቅረብ ያለበት እሱ እኮ ነው። እኔ ሰምቼ ነው እኮ የመጣሁት እኮ እየሰማሁ እኮ ነው። ግን በርደን ኦፍ ፕሩፍን ማቅረብ ያለበት እሱ አይደለም ይሄን የሚል ሰው። ኧረ እባክህን አዳምጥ ብራዘር፣ በእናትህ አዳምጥ። መጀመሪያ እኔ የማወራውን ስማና ጨርስ። ምን እንደተናገርኩ ወቅና ከዛ መልስልኝ። የኤርሚያስ ሙግት ቢገባህ ኖሮ እንደዚህ አታረግም። እሱ ማስረጃ አምጣ አትልም ነበር። እሱ ማስረጃውን ይዞ መጣና አወገዝ ነው የሚሉት መጽሐፍ ይሄ መጽሐፍ ራሱ ነው። ይሄ መጽሐፍ ሁለቴ ታትሟል። የቀድሞ የሚሉት ቀድሞ በዚህ ዓመተ ምህረት የታተመውን ነው። አወገዝ ነው የሚሉት በዚህ ዓመተ ምህረት ደግሞ የታተመውን ነው። ስለዚህ በሁለቱ መጽሐፍ መካከል የይዘት ልዩነት የለም ነው እያለ ያለው። የይዘት ልዩነት የለም ነው እያለ ያለው። ይሄንን ሙግት ውድቅ ልታደርገው የምትችለው አንተ አንድ ማስረጃ ካለህ ብቻ ነው። ያ ማስረጃ ምንድን ነው? አሁን ኤርሚያስ ይዞት የመጣው መጽሐፍ አለ፣ እሱ አልተወገዘም ነው እያልክ ያለው። ዳስ ፋይን። እርሱ ላለመወገዙ ማስረጃ አድርገህ ልታቀርበው የምትችለው የተወገዘው መጽሐፍ ይሄ ነው፣ ይዘቱ ይሄ ነው ብለህ ስታቀርብ ነው። የኤርሚያስን ሙግት ውድቅ የምታደርገው። ይሄን ማቅረብ ከቻልክ በጣም ደስ ይለናል። ግራምጣ ይሄን ማቅረብ ካልቻልክ ግን ማስረጃ ፈልግና ይዘህናና ዲስፕሩቭ አድርግ። አትከለከልም እኮ። አሁን ከሌለ እጅ ላይ ማምጣት ከቻልክ ሂደህ ጠይቅ፣ አምጣና ሁለቱን መጽሐፍ ሙግትህን በተደራጀ መልክ አቅርብ። ይህንን ነው የምልህ። አለበለዛ የምትለን ነገር የማይገናኝ ነው። በመጀመሪያ እኔ ራሱ ኤርሚያስ ራሱ እርሶ ያሉትን ሀሳብ ስላልተናገረ እኔ ቅርቃር ውስጥ እንዳይከቱ ትሰጋለሁ። እሱ ራሱ እንደዚህ የሚባል አይነት መጽሐፍ ሊኖር ይችላል እኔ አላቅም እያለ ነው እንጂ እኔ እሱ ራሱ ሁለቱ መጽሐፍ አንድ ነው የሚል ሀሳብ ሲናገር ስላልሰማሁት ማለት ነው። እንደዚህ አይነት መጽሐፍ ሊኖር ይችላል። እንትን ለመስራት የሞከርከውን ኤርሚያስ ያስረዳን። እንግዲህ ኤርሚያስ እዚህ ስላለ እናገር። ኤርሚ እሺ፣ ፓስተርዬ ኦኬ፣ እየሰማኋችሁ ነው። ሳስቼ ከሆነ ታርመዋለህ። ቆይ ምንድን ነው እኔ አሁን ብዙ መጽሐፍቶች እጄ ላይ ስላሉ ቤተክርስቲያኒቱ ለአገልግሎት ጥቅም የምታውላቸው መጽሐፍቶች ነው እጄ ላይ ያሉት። በግለሰቦችም የተጻፉትም በቤተክርስቲያኒቱም በቅዱስ ሲኖዶስም ታይቶ የተጻፈው በሙሉ ማለት ነው። እና አሁን ገድለ ዮሐንስ እኔ ያስኩትኝ 1976 ዓ ም በሊቃ ጉባኤ ታረቀኝ ነው የተጻፈው። ይሄ 42 ዓመት ሆኖታል። ከ76ቱ ላይ ቀጥሎ በ2013 ይሄኛው እንደታተመ መጽሐፉ እዚሁ ይናገራል። የመጀመሪያው ከቨር ላይ 2013 ይላል፣ የዛሬ 5 ዓመት።
ውስጡን ስትገልጡት ግን 1976 ዓ ም ነው የታተመው። ኦኬ ከዚህ አሁን ከዚህኛው መጽሐፍ ውጪ የተለየ መጽሐፍ ካለ አሳዩኝ። እኔ አላቅም። አሁን እዚህ ጋር ጥንቃቄ ያደርጋለሁ። ካለ ያሳዩን። ገድለ ዮሐንስ መጥምቅ በግለሰብ የታተመው ተወገዘ ብሎ የሚለውን ግን ሰምቻለሁ። በግለሰብ ደግሞ የታተመው አሁን ይሄ እጄ ላይ ያለው በግለሰብ ነው የታተመው። ሊቀ ጉባኤ ታረቀኝ የሚባሉት ሰውዬ ግለሰብ ናቸው። አይ ሌላ ደግሞ በግለሰብ የተጻፈ ሌላ አለ። እኚኛው የቅኔና የትርጓሜ መምህር ናቸው፣ የቤተክርስቲያኒቱ ሰው ናቸው። ስለዚህ በእሳቸው የታተመው አልተወገዘም። የተወገዘው በሌላ ግለሰብ የታተመ ነው ብሎ የሚል ሰው ካለ ሌላ ገድለ ዮሐንስ ካለ ያምጣና ያሳየኝ። ይህንንም እንኳን ቢሆን የተሳሳትኩትን ሳይሆን ቤተክርስቲያኒቱ ነች እያተሳሳተችው ያለችው ህዝቡንም እኛንም ማለት ነው። እንዴት በደምሳሳው ገድለ መጥምቀ ዮሐንስ አለች። ባይዞ ገድለ መጥምቀ ዮሐንስ ተብሎ ቢባል ገድለ መጥምቀ መለኮት አይባልም። ገድለ መጥምቀ መለኮት የሚባለው ዮሐንስ የዘብዴዎስ ልጅ ለመለየት ሲባል እንጂ ሁለት ዮሐንስ ስላሉ ነቢዩና ሐዋርያው ስላሉ እንጂ አንዳንዴ አሁን እዚህ ጋር የተጻፈው ላይ ገድለ መጥምቀ ዮሐንስ ነው የሚለው እንጂ ገድለ መጥምቀ መለኮት አይልም። መለኮትን አይጨምርም። መለኮትን የሚጨምረውና የማይጨምረው ጥሪ አጠራር ላይ የዘብዴዎስ ልጅ ዮሐንስ ሐዋርያ ሆኖ ስላለ እሱም ዮሐንስ ስለሆነ ለምሳሌ ሐዋርያው ወይም ደግሞ ገድለ መጥምቀ መለኮት ተብሎ ይባላል ማለት ነው። አሁን ግራምጣ እንዳልከው ይሄ መጽሐፍ አይደለም የተወገዘው፣ ባይዞ ይሄ መጽሐፍ አይደለም የተወገዘው ብለህ ካልክ ይሄ መጽሐፍ ለመወገዙ በግለሰብ መጽሐፉ ብቻ በቂ ነው። ቤተክርስቲያኒቱ በግለሰብ የተጻፈው ያወገዝኩት ብላለች። ግለሰቡ ደግሞ የቤተክርስቲያን ሰው ስለሆነ ተጠርቶ በቅዱስ ሲኖዶስ እርምት እንዲሰጠው፣ ማስጠንቀቂያ እንዲሰጠው፣ ጽኑ ማስጠንቀቂያ እንዲሰጠው ብለዋል። ስለዚህ የቤተክርስቲያኒቱ መጽሐፉ ግለሰቡ የቤተክርስቲያን አገልጋይ ነው ማለት ነው። ግለሰቡ ቤተክርስቲያን አገልጋይ ከሆነ ከሊቀ ጉባኤ ታረቀኝ ውጭ የቤተክርስቲያን አገልጋይ ግለሰብ ገድለ ዮሐንስን የጻፈ ያምጣ። ያኔ እኛ የምንለው ውድቅ ይሆናል ማለት ነው። አሁን እኮ በመጽሐፍቶቹም ተጨቃጭቀን መጽሐፍቶቹም ሲወገዙ አይ ይሄኛው አይደለም ተወገዘው ያኛው አይደለም ይሄኛው ነው ብሎ ለማለት ይምጣ በመረጃ ማለት ነው። ለምሳሌ አሁን ድርሳነ ሚካኤል እስሬ 2 አለ፣ ድርሳነ ኡራኤልም 2 አለኝ ድርብ መቶ፣ ድርሳነ ኪዳነ ምሕረት 2 አለኝ። ድርሳነ ኪዳነ ምሕረት እንኳን የእንጦጦ ኪዳነ ምሕረቱና የነአኩቶ ለአብን ነበር ላኩልኝ ያልኩትኝ። ሲመጣ ግን ሁለቱም የነአኩቶ ለአብ ነው የመጣ። ኦኬ አሁን የድርሳነ ኪዳነ ምሕረት የእንጦጦ ማርያም ያሳተመዋለ፣ ድርሳነ ኪዳነ ምሕረት በነአኩቶ ለአብ ደብር ሰበካ ጉባኤ ይታተማል። ድርሳነ ሚካኤል በግለሰቦች ይታተማለ። ድርሳነ ሚካኤል በተስፋ ገብረስላሴ ማተሚያ ቤት ነው አይ ቲንክ በዛ ይታተማል፣ በተስፋ ገብረስላሴ ማለት ነው። ግን ሁሉንም ለጥቅም ታውለዋለች ቤተክርስቲያኒቱ። ተስፋ ገብረስላሴ እኮ ግለሰብ ነው፣ ማተሚያ ቤቱም የግለሰብ ነው። ገብረስላሴ ብርሃኑ ግለሰብ ነው። በገብረስላሴ ብርሃኑ በአክሱም ማተሚያ ቤት የታተመውን ለጥቅም ታውላለች። በአሚው ኢንጂነር ማተሚያ ቤት የታተመውን ለጥቅም ታውላለች። በተስፋ ገብረስላሴ ማተሚያ ቤት የታተመውን ለጥቅም ታውላለች። በኮከበ ጽባ ማተሚያ ቤት የታተመውን ለጥቅም ታውላለች። በትንሣኤ ዘጉባኤ በራሷ በታተመውን ለጥቅም ታውላለች። እና በአኮቴት ማተሚያ ቤትም በአኮቴት በሚለው ማተሚያ ቤት የታተመውን ለምሳሌ እንደ መጽሐፈ ጦቢት ጤፋት በጊሼን ደብረ ከርቤ የታተመውን እሱ ለጥቅም ታውላለች። አሁን እሺ ይሄኛው አይደለም ብላችሁ ካላችሁ የተወገዘውን እስኪ አምጡት። በግለሰብ የታተመ እኔ ይሄ ነው ብዬ የምለው በግለሰብ ነው የታተመው፣ በሊቀ ጉባኤ ታረቀኝ ነው የታተመው። አይደለም ብለህ ካልከኝ ግን አምጣ። ኦኬ አልከራከረም። ቤተክርስቲያኒቱ በብዙ ሰዎች የተጻፈ መጽሐፍ ስለሚኖራት ማለት ነው ማምጣት ነው። አንሳቸው ደግሞ ብፁዕነታቸው ሲናገሩ የቀድሞው ገድለ ዮሐንስ መቅመጥ አልተወገዘም፣ እሱ ለአገልግሎት እየዋሉ ነው አለ። የቀድሞ የተባለው በስንት ዓመተ ምህረት የታተመው ነው? ብፁዕነቶ ባገኛቸውም ጠይቃቸው ይሄን ነው። ለምን ይህን ግልጽ አላደረጉም? ዓመተ ምህረት ለምን አልጠቀሱም? ማተሚያ ቤት ለምን አልጠቀሱም? በትንሣኤ ዘጉባኤ ማተሚያ ቤት በሊቃውንት ጉባኤ ታይቶና ተመርምሮ የታተመ እኮ በ1960ዎቹ ውስጥም ነበር ወይ በ50ዎች ውስጥ ነበር ወይ በ70ዎች ውስጥ ነበር በለው ዓመተ ምህረት ጠቅሰው ሊናገሩ ይገባ ነበር። ዓመተ ምህረት ጠቅሰው አልተናገሩም። ጸሐፊው ግለሰብ ተብሎ የተባለውን ግለሰቡንም ስሙን አልጠቀሱም። ጸሐፊው ግን በመጽሐፉ ላይ ግለሰቡ ስሙ አለ። እኛ እኮ ቸገረን ብራዘር። ኦርቶዶክስ ሚስጥር ናት የሚባለው እንደዚህ አይነት ውስብስብ ያለ አይነት ነገር ካልሆነ በስተቀር ምንም ሚስጥር የለም።
መጽሐፉን ለምን አልጠቀሱም? መጽሐፉን ገድለ ዮሐንስ መጥምቅ ብለው በዚህ ዓመተ ምህረት የታተመውን ብቻ ተቀበሉት። ከዚህ ዓመተ ምህረት ውጭ የተጻፈውን እንዳትቀበሉ ለምን ብለው አላሉ? ብፁዕነቶ አላሉ። የቀድሞ ትርጉም የተባለ የትኛው ነው? ከ76 ዓመተ ምህረት እትሙ በሊቀ ጉባኤ ታረቀኝ ከተጻፈው አሁን እኔ እጄ ላይ ካለው ከሱ የተለየ ነው ገድለ ዮሐንስ ካለ ያሳዩን እና ያኛው ነው ብለን እንላለን። ይሄኛው አይደለም ያኛው ነው ይሄኛው በስተት ነው ብለው የተናገሩት ብለን እንላለን። እኛ አይደለም የተሳሳት ነው ማለት ነው። ያገኘኝ ይመስለኛል። አሁን እኔ ይዤዋለሁ፣ አንተ ግን አልያዝክም። አዎ ኤርሚያስ፣ አሁን ከአንተ ሀሳብ ጋር በደንብ ተስማምቻለሁ ያልከው በቃ ገድለ ዮሐንስ መጥምቅ የሚባል መጽሐፍ እንዳልተወገዘና የቤተ ክርስቲያናቱ የጥንት መጽሐፍ እንደሆነ ራሳቸው አቡነ ዲዮስቆሮስ ቃል በቃል ሲናገሩ ስለሰማህ አትሊስት እሱን ያስከውን መጽሐፍ ላይሆን ይችላል ብለህ ማሰብ ነበረብህ። አይ በግምት አላስብም እስካለ ታዲያ አንተ ሹሩና እኮ ይዘህ መጣህ። በግምት አለማሰብ ይሄኛው በግለሰብ ነው የታተመው፣ በግለሰብ የታተመውን ብለው ስላሉ እርግጠኛ ሆነህ አሁን ገድለ ዮሐንስ መጥምቅ አልተወገዘም እያሉ አንተ ግን እርግጠኛ ሆነህ ተወግዟል። ኢቭን ነዳማመጥ በግለሰብ የታተመውን ብለው ስላሉ እጄ ላይ ያለው በግለሰብ የታተመ ነው። ብራዘር ለምን ነው ከኔ ጋር የምትጨቃጨቁት? እጄ ላይ ያለው በሊቀ ጉባኤ ታረቀኝ የታተመ ነው። ግለሰቡን ጠርተን እኮ አሉ። በግለሰብ መታተሙን ተናግረዋል እነሱ እኮ መግለጫው ላይ እና ከግለሰብ መታተሙ በላይ ርዕስ እኮ ሰጥተው ተናገሩ አይደል? ርዕሱን አልሰማሁም ያሉት አንዴ ወንድማችን ዜናውን እኔው አንዴ ቅርታ እንደዚህ ነው የሚለው ነባሩና ጥንታዊ የቅዱስ ዮሐንስ መጥምቀ ዮሐንስ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ ኤግዛክትሊ በግለሰብ የተዘጋጀ ኖ ከዛ በፊት ዳጊ መጀመሪያ ርዕሱን አንብበው እዛ ከመሄድ በፊት ርዕሱን አንብበው። ቆይ እንዴ ልክ እንትን ሊስልብህ ነው እንዴ? አይደለም ርዕሱን አንብበው መለስ ብለህ ተናገር። እውነቱን የያዘውን መጽሐፍና እዚህ ጋር የተቀመጡትን ርዕስ ኤርሚያስ እጁ ላይ የያዘው መጽሐፍ ልክ ዜናውን የሚመለከት ዜናውን የሚመጠን ዜናውን የሚመስል ነገር ነው የያዘው። በግለሰብ የታተመ መጽሐፍ እጁ ላይ ያለ ኤርሚያስ የቤተክርስቲያኒቷ መጽሐፍ ኤርሚያስ የያዘው ይኸውልህ የመጀመሪያው ነው። በማቋረጥ ሀሳቡ መሸፈን አትችልም ወንድሜ። መናገር ሲጀምር 10 ሰከንድ ላይ አቋረጥ አድርጌ ማውራት እችላለሁ፣ ግን ያው በስርዓት እያወራ ስለሆነ ከኔም ጋር በስርዓት እንድትቀጥል ብዬ ነው ወንድሜ። እባክህን እኔ ጋር ሲሆን እንትንን ጸባይን አትለውጡ። እስካሁን ጥሩ ነበርክ። አሁን አዳምጠኝ። 10 ሰከንድ ላይ አታቋርጠኝ። ሀሳቤን ሲጨርስ ጨርሻለሁ እልሃለሁ። ኤርሚያስ ዜናውን የሚመጠን መጽሐፍ እጁ ላይ አለ። አሁን ኤርሚያስ የያዘው መጽሐፍ የቤተ ክርስቲያን ቢሆን የግለሰብ እየተባለ ዝም ብለህ የቤተ ክርስቲያን መጽሐፍ አምጥተህ እዚህ ጋር አሳየህ ትለው ነበር። እየሞገተ ያለው ደጋግሞ ልትሰማ ያልቻልከው ይህንን ነው። ያከበብኩት ላይ እንደምትመለከተው ምንድነው የሚለው? በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው። በመጀመሪያ አልተሰራጨም ስትሉ ነበረ። አሁን ተቀየረ። አንተ አላልክም። በእርግጥ ሌሎች ሰዎች እዚሁ ክፍል ውስጥ ከአንተ ጥቂት ደቂቃዎች በፊት አልተሰራጨም ሲሉ ነበር። አሁን ሲጨንቃቸው አልተሰራጨም የሚለውን ተውና ገና ማተሚያ ቦታ ነው ያለው። ገና ማተሚያ ቦታ እንዳለ ነው እጁ የተያዘው አላችሁ። እሱ ውሸት እዚሁ ጣለው። ኦኬ፣ ሁለተኛው ውሸት ምንድን ነው? ኤርሚያስ መጠየቅ ያለበት በግለሰብ ያልታተመ መጽሐፍ እጁ ላይ ቢኖር ኖሮ ከየት አመጣው? እሳቸው የሚሉት በግለሰብ የታተመ፣ አንተ ያስከው ደግሞ በቤተክርስቲያን የታተመ ብትል ያስኬድ ነበረ። ኤርሚያስ እጁ ላይ ያለው በግለሰብ የታተመ ነው። ዜናውን የሚመስል ዜናውን የሚመጠን ዜናውን ጋር የተስተካከለ ነገር ይዟል። ምንድን ነው ኤርሚያስ ጥፋት? አለቀ እኮ። በግለሰቡ አልታተመም በለን እጁ ላይ ያለው። ወይ ደግሞ ሌላም መጽሐፍ አለ ብትሉ እኮ አምጡት። እኛ እንግዲህ በግለሰብ የታተመ ዜናውን የሚመጠን መጽሐፍ ይዘናል። እናንተም እኛም ይሄም አለን ብትሉ ይዛችሁ ነው። አለቀ እኮ። ኢትስ ዛት ሲምፕል። ጨርሻለሁ። እንደሚቀጥ በኮቴሽን ያለውን አንብበው ዳጊ። በኮቴሽን ግራምጣ አንዴ ቆይ ዳጊ፣ እንዳታነሳው ይሄንን አሁን አባታችን የሰጡትን እንትን መግለጫ እና ኤርሚያስ ያቀረበው ማስረጃ እንዴት አንድ አይነት እንደሆነ ላሳይ። ተመልከት ግራምጣ። ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ነው ያሉት። ሰምተሃል? ኤግዛክትሊ። በጣም ጥሩ። ገድለ መጥምቅ መለኮት ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው ነው የሚሉት። ያ እንደተጠበቀ ሆኖ በአንድ ግለሰብ ተጽፎ እየተሰራጨ ያለ አለ ነው ያሉት። ኤርሚያስ ያቀረበልህ በአንድ ግለሰብ ተጻፈ የተባለውን ነው። ኤርሚያስ ያቀረበልህ በአንድ ግለሰብ የቤተክርስቲያኒቷን ነው። ተጠበቀ ያሉት የቤተክርስቲያኒቷን፣ ስለዚህ ተወገደ ያሉት የግለሰቡን ነው። አዎ
ማን ነው ጳጳሱ የሰጡት መግለጫ እና ኤርሚያስ እያለ ያለው ነገር አንድ አይነት ነው። እኔ አይ ቲንክ ራሳችሁን እየሾውን አውገዘነዋል ነው እያሉ ያሉት። ራሳችሁን እየሸወዳችሁ ያላችሁ ነው ይመስለኛል ነው እያላችሁ ያለው ኤርሚያስ። ፓስተር ፕሊስ ይወሉት በኮቴሽን የተቀመጠው አለ አይደለም? በቃ ያ ነው ታይትሉ የመጽሐፉ ዳሲት እሱ ነው የሚያግባባል። ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል ያ መጽሐፍ አሁን ተናገር እውነቱን ካለው ሂዝ ራይት። እሱ ከሌለው ግን ያለው ነባሩ ጥንታዊው የቅዱስ ዮሐንስ መጥምቅ ገድል ያ ማለት ገድለ ዮሐንስ መጥምቅ ብሎ ያስቀመጠው ማለት ነው። ተናገር እውነቱን ጋር ያለው አይ አይደለም ካለ ያን አምጥቶ ማሳየት የራሱ ድርሻ ነው። የኤርሚያስ ድርሻማ አይደለም። ይኸውልህ ለምን መሰለ ኤርሚያስ ድርሻማ የሆነው መግለጫውን የሰጠው ኤርሚያስ አይደለም። የሰማነውን መግለጫ ይዘን ካገኘነው መግለጫ ተነስተን መረጃ ይዘን ነው የምናወራው። መረጃው ምንድን ነው? ሲሰጡን መግለጫውን ቅድም ኤርሚ እንደነገረ ዲቴል አይደለም። ራሱ መግለጫው ላይ ለምን ዲቴል አልሆነም የሚለው ላይ ራሱ የምናነሳው ጥያቄ እንደተጠበቀ ሆኖ ለምን ተድበሰበሰ የሚለው እንደተጠበቀ ሆኖ አንድ ፍንጭ ግን ሰጥተውናል። አንድ ማስረጃ ሰጥተውናል። የሰጡን ምንድን ነው? በግለሰብ የተጻፈው ስለማን የሚያወራው? ስለ መጥምቁ ዮሐንስ የሚያወራው እሱ ተወግዘዋል ያሉ። ፓስተር ዜናውና መግለጫው ተመሳሳይ ነው። ተመልከት፣ ይችን ብቻ ያዝልኝ። ዜናውና መግለጫው ተመሳሳይ ነው። ዜናው መግለጫውም በአንድ ግለሰብ ተዘጋጅቶ የሚል ቬግ የሆነ መግለጫ ቬግ የሆነ ዜና ነው። ዜናው ባይደው የመግለጫው ኮፒ ነው። ኦኬ፣ በአንድ ግለሰብ ተዘጋጅቶ ከማለት ያዘጋጀውን ሰው ስም መጻፍ ይችሉ ነበር። ካልጻፉ እኛ ምንድነው ማድረግ የሚጠበቅብን? በአንድ ግለሰብ የተዘጋጀ የመጥምቅ ዮሐንስን መጽሐፍ ማምጣት ነው የሚጠበቅብን። ስለዚህ በኤርሚያስ ቦታ ብትሆን በአንድ ግለሰብ የተዘጋጀ ርዕሱን የሚመጥን ይዘን መተናል። አለቀ። ከዚህ በኋላ በአንድ ግለሰብ የተዘጋጀ ሌላም አለ ካሉ የእነሱ በርደን ነው የሚሆነው። እኛ እጃችን ላይ በግለሰብ ያልተዘጋጀ ብናመጣ ነው ተጠያቂ ምን ሆነው። ይቅርታ ስላቋረጥኩ። አይ ትክክል ነህ። በግለሰብ የተጻፈው ይሄ ነው ብለን አሁን ኤርሚያስ ያመጣውን አቅርበናል። አይ አይደለም ኤርሚያስ ያቀረበው ሳይሆን ይሄኛው ነው በግለሰብ የተጻፈው ሌላ ነው ይሄ ነው የሚል ማስረጃ የሚመጣ ከሆነ ኦኬ እንላለን። አለበለዛ ግን የቀረበው መግለጫ በጣም የተድበሰበሰ ነው። ለምን ተድበሰበሰ? እሱ እንግዲህ የራሱ የሆነ ምክንያት ሊኖረው ይችላል። አንድ ፍንጭ ብቻ ነው ያለው፣ በግለሰብ የታተመ የሚለው ነው። በግለሰብ የታተመ ከሆነ ይሄ ነው ብለን ይዘነው መጠናልኛ። አይ እሱኛው አይደለም ሌላ አለ በግለሰብ የታተመ። ስለዚህ ማስረጃችሁን አስተካክሉ፣ ይሄ እናንተ የያዛችሁት አልተወገዘም የሚለን ሰው በሌላ ግለሰብ የተጻፈ ሌላ ነው የሚል ካለ ጥሩ ነው። ከዛ ውጭ ግን ዝም ብሎ ጭቅጭቅ ነው የሚሆነው። ስለዚህ መጽሐፍቶቹን ለመለየት ቀላሉ ነገር ምንድን ነው? የግለሰብና የቤተክርስቲያን ብለህ ትለየዋለህ ማለት ታየውና የቤተክርስቲያን ከሆነ ትቀበለዋለህ። በእርግጥ ይሄኛውም በቤተክርስቲያኑ እውቅና ሲሰራጭ የነበረ ነው፣ ግን የተዘጋጀው በግለሰብ መሆኑ ነው። ስለዚህ በግለሰብ የተዘጋጀ ካመጣህ መግለጫውን የሚመጥን መግለጫው የሚመስል መጽሐፍ እጅ ላይ ያለ ማለት ነው። ያ ደግሞ ኤርሚያስ በእጁ ያለው መጽሐፍ ነው። ስለዚህ ለጊዜው ስም ስላልተጠቀሰ ግለሰብና ቤተክርስቲያን እያልክ መለየት ትችላለህ፣ የተዘጋጀበትን በማየት ወይም የተተረጎመው በማን ነው የሚለውን በማየት እና ኤርሚያስ እጅ ላይ ኤግዛክትሊ ከዜናው ጋር የሚመጥን ነገር ነው ያለው ወንድማችን። እሺ ከዚህ በላይ እንትን ማድረግ ነው የሚሆነው። እኔ እንግዲህ ጥቆማዬን ሰጥቻችኋለሁ። ነገ እንዳትጸጸቱበት ወይም አሁን ከዚህ በፊትም ብዙ ዜናዎችን ወይም ደግሞ እንትኖችን አድርጋችኋል። ይሄ መጽሐፍ እንደተወገዘ አድርጋችሁ እና ያንን የማይገልጽ ነገር ዛሬ ያገኛችሁ ይመስለኛል። ነገ ከነገ ወዲያም እንደዚ አይነት ነገሮች እንዳትሳሳቱን የጥንቃቄ ብታደርጉ። አሁን ነገ ቤተክርስቲያኒቷ እየተጠቀመችበት ግራምጣ እኛ እስካሁን ድረስ እኛ ምንም የተሳሳትነው ነገር የለም። ኦኬ፣ በዚህ ጉዳይ እንደው የተሳሳትን እንኳን መስሎ ቢታያችሁ ብታዩ ይሄንን እንድንሳሳት ያደረገችው ቤተክርስቲያኒቱ ናት። ለምን ያወገዘችው መጽሐፍ በግለሰብ አለች እንጂ የግለሰቡን ስም ሜንሽን አላደረገችም። አንድ መጽሐፉ ከመቼ ጊዜ ጀምሮ ለህትመት ተዘጋጅቶ እንደተሰራጨም ይህንን ሜንሽን አላደረገችም። ሁለት የጻፉላቸው ሰዎች ጥሩ ጸሐፊዎች አይደሉ ማለት ነው። አንባቢዎች እንኳን ጳጳሳቱ ያነባሉ።
ግን የጻፉላቸው ሰዎች ትክክል አልጻፉላቸውም። ስለዚህ ገድለ ዮሐንስ መጥምቅ ብለው ብቻ ተወገዘ ብለዋሉን እንጂ ስለዚህ አሁን ሌላ መጽሐፍ ተወግዞ ቢገኝ አሁን ይሄ ባይሆንና ሌላ መጽሐፍ ተወግዞ ቢገኝ የሚያሳየው ምንድነው? ቤተክርስቲያኒት ውስጥ ያለ አስተዳደራዊ ዝርክርክነት ነው የሚያሳየው። ለምን ሲያወግዙ ግለሰብን ሲያወግዙ በጋሻው እንትና ምናምን ነገር ብለው ያወግዛሉ። መጽሐፍን ግን ሲያወግዙ ስሙን ይጠሩና በማን እንደታተመ በስንት ዓመተ ምህረት እንደታተመ አይጠቅሱ፣ ሜንሽን አያደርጉም። ስለዚህ በህዝቡ እጅ ላይ የተለያየ ገድለ ዮሐንስ መጥምቅ አለ ማለት ነው። አሁን እጅ ላይ ያለው በሊቀ ጉባኤ ታረቀኝ 42 ዓመት ዕድሜ የሞላው መጽሐፍ ነው እጅ ላይ ያለው። ኦኬ። ስለዚህ አሁን ሌላ መጽሐፍ ነው ተብሎ የሌላ ግለሰብ ቢመጣ አሁን ኤርምያስ ተሳሳቱ ብሎ ቢል እኔ እዛ ሰው ላይ ነው የማላግጥበት። ሄዶ ራሱ አባቶችን ይጠይቅ እንጂ። ኦኬ። አባቶች ሁለቱን መግለጫ ሲሰጡ ገድለ ዮሐንስ መጥምቅ አሉ እንጂ በስንት ዓመተ ምህረት የታተመ እንደሆነ በማ የታተመ እንደሆነ የግለሰቡን ስም ሜንሽን አላርጉም፣ ዓመተ ምህረቱንም አልጠቀሱም። እኔ እጅ ላይ ያለው በግለሰብ የታተመ ስለሆነ ይሄ መጽሐፍ ነው ማለት ነው ብዬ የምለው። እኔ ምናልባት እስካለኝ ኢንፎርሜሽን ኢቭን ምዕመን ጋር እንዳልደረሰ ነው የማውቀው። ይሄ የሚባለው መጽሐፍ ተሰራጭቷል እኮ ነው የሚለው ግራምታ። መግለጫውን አልሰማሁም እንደ ግራምታ ምዕመን ጋር አልደረሰም ትላለህ እንዴ? ተሰራጭቷል እኮ ነው ብሎ አሁንም ቢሆን ፓስተር እንደዛ የምትሉ ከሆነ እኮ ማሳያ አሁንም እናንተ ላይ ነው። አሁን በርደኑ እኛ ላይ በርደኑ አይወድቅም ብራዘር፣ እኛ ላይ በርደኑ የሚወድቅበት ምን ምክንያት የለውም። መጽሐፉን ማሳየት ነው። አሁን እኮ መጽሐፉ ቢኖር እስካሁን እንተማመን ነበር። ቆይ ስማኝውልህ፣ መግለጫው ያልከው መግለጫው የሚለው እየታተመ እየተሰራጨ ያለ ነው የሚለው። ስለዚህ ምዕመን ጋር አልደረሰም የሚለው ንግግር ትክክል አይሆንም፣ አግባብ አይሆንም። ከምንትኑ ጋር ይጋጫል። ከሰው ማን ነው ከቀረበው 2013 ላይ እኮ ነው ይሄን የተሰራጨው። ለሁለተኛ ጊዜ እትም ይመስለኛል ገና። እንደውም መግለጫውም እኮ የሚለው እየተሰራጨ መግለጫውን እንስማ ወገኖች። አንዴ ቆይ፣ አሁን ሶስተኛ ሰው ሆኖ ተቀላቀለ ማለት እስካሁን ይሄንን ነገር ከአንደበቱ አልወጣም ነበር። አሁን ተቀላቀለው። አይ ሰምቼዋለሁ። ልትደግመው ነው? ቆይ ወንድማችን እባክህ ግራምጣ ከይቅርታ ጋር አይ ልትደግመው ነው ብዬ ነው። እኔ ሰምቼዋለሁ የነበረው አርገውና እኔ ሳወራ ታገስ። እሺ ጥሩ ነው። ሌሎችን ማዳመጥህ ጥሩ ነው። እኔን ብታዳምጠኝ ችግር የለውም። በአክብሮት እያወራሁ ነው ወንድሜ። ከአንተ በፊት ሁለት ዋሾዎች ነበሩ፣ ዋሽተው ሄዱ። ገብተዋል። ምን ብለው ነው የዋሹት? አዳምጠኝ፣ አታቋርጠኝ። እሺ አደረ። ምን ብለው ነው የዋሹት? አልተሰራጨም ብለው ሲዋሹ አሳየናቸው። ሁለቱ መግለጫ ላይ ተሰራጭቷል የሚል እንዳለ ከፈለክ ልናሳይ እንችላለን። እሺ በቅርብ አሁን ከዛ በፊት ዳጊ እውነት እንዳይወጣ ፈልገህ ነው? ምንድነው ምክንያት? ምንድነው? እኔ ሳወራ ቆይ አንዴ በቅርብ አሁን የማውቀውን አሁን አንተ መልሰህ ስለሆነ ያንን የምታሰማን በዚህ መጽሐፍ ጉዳይ ያለኝን 1 ደቂቃ ኢንፎርሜሽን ሳወራ ታቋርጠኝ ያልኩኝ የኔ ጌታ፣ አንዴ ታገሰኝ። አዲስ ኢንፎርሜሽን ብነግርህ አይሻልም? አሁን መልሰህ ከምታሰማን ወንድሜ በመጀመሪያ ስህተትን ይቅርታ ብለህ ማመን አለብህ። አሁን ተቀላቀል። ይቅርታ። ስለዚህ መሰራጨቱን አምነሃል እያሉ ነበር እኮ አሁን በመታተምና በመሰራጨቱን ወንድሜ አምነሃል? አላመንክም? እንዳልዋሸን ተሰራጨ ስንል እንዳልዋሸን አምነሃል ወይስ? እኔ ዋሻችሁ አላልኩም እንዴ? እኔ ዋሻችሁ መች ወጣ? አይ አልተሰራጨም እያልክ ነበር እኮ። አሁን እኮ እኔ ያለኝን ኢንፎርሜሽን ነው ያልኩት። እኔ ያለኝን ያለ ኢንፎርሜሽን የተሳሳተ ነው ማለት ነው። ያንተ የኛ ነው ልክ፣ ያንተ ነው ልክ። እሱ ጋር ከምንከራከር እኔ ሐሳቤን ልንገር። ቆይ ወንድሜ አይደለማ፣ የኛ ነው ልክ ተሰራጨ የሚለው ያንተ ነው አልተሰራጨም። የናንተ ነው ልክ። እኔ ተሰራጨ በቃ ጎበዝ። እና ሐሳቤን ልንገር። ይኸውልህ ጨርስ። አሁን በደንብ የማውቀውን ማለት ነው እና ያነበብኩትን እንደውም በጣም ከታማኝ ምንጭ ይሄ አሁን በቤተ ክርስቲያን አገልግሎት ላይ ያለው በምዕመናን እጅ የሚገኘው ገድለ ዮሐንስ መጥምቅ አልተወገዘም። በቅዱስ ሲኖዶስ ውግዘት የተላለፈበት መጽሐፍ ታትሞ ለምዕመናን ያልተሰራጨ በስምም ገድለ ዮሐንስ መጥምቅ ሳይሆን ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል ሲሆን በአብያተ ክርስቲያናት አገልግሎት ላይ ያልዋለ በገዳማት ውስጥ አንዳንድ ግለሰቦች ይዘውት በማህበር ሲያነቡት የተገኘና ኢትዮጵያ የዓለም ብርሃን የሚል ግለሰቦች በደብረ ሊባኖስ የነበራቸው እንቅስቃሴ የታወቀበት ምክንያት ሆኗል። የመጽሐፉ ምንጭ ሲጣራ ግለሰቦች በግዕዝ ከብራና ላይ አገኘነው በሚል በኤፎር ወረቀት ለቅጅ ያዘጋጁትና ገዳም ውስጥ ይዘውት የቆዩ በነፃ ሊያሳትሙት ፈልገው ስማቸው መጥቀስ የማያስፈልግ
ደገኛ የዋልድባ አበረንታት ቤተ ሚናስ አባት በዳይ ቅርታ ስላቋረጥኩ ከምን ላይ ነው ያነበብክልን ያለው? ከመግለጫው ላይ ፕሊዝ ይጨርሰው ዳግዬ። ቆይ ይጨርሰው። እሺ ከምን ላይ እንደሆነ ግን ምንጩን ብናቀርብ ነው። በጣም ጥሩ መረጃ ነው እየሰጠን ያለው። ቀጥል። እሺ የመጽሐፉ ምንጭ ሲጣራ ግለሰቦች በግዕዝ ከብራና ላይ ያገኘ ነው በሚል በኤፎር ወረቀት ለቅጅ ያዘጋጁትና ገዳም ውስጥ ይዘውት የቆዩ በነፃ ሊያሳትሙት ፈልገው ስማቸውን መጥቀስ የማያስፈልግ ደገኛ የዋልድባ አበረንታት ቤተ ሚናስ አባት ትክክለኛ ነው በሚል አንድ ጥራዝ በቢጫ ወረቀት አትመው የሰጧቸው በኋላም ያገዱት በኋላም በግለሰቦች ኮፒ ተደርጎ 3 ገዳማት ላይ የደረሰ በመጨረሻም ከ4 ዓመት በኋላ በመምህራን ተደርሶበት እንዳይታተም የተደረገ ነው። አስቀድሜ እንዳልኩት የተወገዘው መጽሐፍ ስም ገድለ ዮሐንስ መጥምቅ ሳይሆን ገድለ መጥምቀ መለኮት ቅዱስ ዮሐንስ የሚል ሲሆን በገበያ ላይ በህትመትም ሆነ በቤተ ክርስቲያን አገልግሎት ላይ አታገኙትም። ይልቁንም በቢጫ ወረቀት የግለሰቦች እጅ ላይ የሚገኘውን የኢትዮጵያ ዓለም ብርሃን የሚሉ ግለሰቦች ስካን አድርገው እርስ በርስ የሚቀባበሉት ነው። እያለ ብዙ ይቆያል። ልቀጥለው ካላችሁ በጣም ጥሩ። ምንጩን ትነግረናለህ? ማርያማዊት ሄኖክ ለሜሳ የምትባል እቅበተ እምነት ላይ የምትሰራ ልጅ ናት። ፌስቡክ ላይ ይሄንን ነው የታመነ ምንጭ ያልከን? ለእኔ እንደው እኔ እንደ ኢንፎርሜሽን እና እኔ በጣም ማምናት የታመነ ምንጭ አለመሆኑን ላሳይህ። አሁን እዚሁ ባነበብከው ላይ ጳጳሱ የሰጡት ከጳጳሱና ከማርያማዊት ለጉዳዩ ቅርብ ማን ነው ብለህ ታስባለህ? ማርያማዊት ናት ወይስ ጳጳሱ ናቸው? አይ ጳጳሱ የተሻለ እንትን ይኖራቸዋል፣ ኢንፎርሜሽን ይኖራቸዋል። አይ ኦነስቱን ግራምጣ በኦነስቱን ግድ የለ አልኩኝ እኮ እኔ አሁን ጳጳሱ አትሊስት ይሆነ ከተለያየ ቆይ ከማርያማዊትና ከቤተ ክርስቲያኒቱ የሊቃውንት ጉባኤ ማን ነው ታማኝ ሊሆን የሚችለው? አይ ይሄ ኢንፎርሜሽን አሁን የሊቃውንት ጉባኤው ነው የሚል እኔ ጠየቁን ብቻ መልስልኝ ፕሊዝ። የሊቃውንት ጉባኤው የሊቃውንት ጉባኤው አሁን ቅድም እኔ እናንተ ስንሰማው የነበረውን መግለጫ ሰጡ። ሊቃውንት ጉባኤው ደረስኩበት ሰራሁት ያለውን ሪፖርት ይሄ እኮ የቤተክርስቲያኒቱን ትልቅ አካል ሲኖዶሱን ማዋረድ እኮ ነው። ገብቷል? በጣም ትልቅ እየሰጡት ያለው እነሱ የሊቃውንት ጉባኤው ተሰብስቦ ፈትሾ ሰርቶ ከዛ በኋላ በቤተ ክርስቲያኒቱ የአሰራር ስርዓት መሰረት የቤተ ክርስቲያኒቱ የአመራር አካል የሆኑ ጳጳስ ወጥተው ቤተ ክርስቲያኒቱን የሚወክለውን መግለጫ ሰጡ። ሲሰጡ አሁን አንተ ያወራኸውን ነገር ሁሉ አይልም። በጣም የሚገርመው ነገር ግለሰቦች ሲያዘዋውሩት ታትሞ እሳቸው በግልጽ የተናገሩት ታትሞ በስርጭት ላይ ያለ ተመልከት። ፋላሲ አንድ የመጽሐፉ ደራሲ በቤተ ክርስቲያኒቱ አሰራር መሰረት ለተግሳጽ እንደተጠሩ አንድ ግለሰብ እንደሆኑ በሳቸው እንደተጻፈ በግልጥ እየተናገሩ አንተ አሁን ይሄንን ይዘህ ከኛ ጋር ሙግት ማድረግህ እኔ አሮን ነው በምን አግባብ አይተኸው እንደሆነ አላውቅም። ግን ማርያማዊት የሰጠችህ ማስረጃ ይሄ እኮ አሁን ቆይ ልጨርስ ብራዘር። ማርያማዊት የጻፈችው ወይም የሰጠችው ማስረጃ ጀስቲፋይ የሚሆነው ፕሩፍ የሚሆነው በቤተ ክርስቲያኒቱ ሲኖዶስ እንጂ ሲኖዶሱ በማርያማዊት መግለጫ ጀስቲፋይ አይደረጉም። ስለዚህ የማርያማዊት ትንታኔ በጠቅላላ የውሸት መረጃ ነው። እኛ የምናምነው ይሄ እኮ አሁን ፓስተር አቮይዲንግ ዴሹ ፋላሲ ይባላል። አሁን ኢሹን አቮይድ እያደረጉት ነው ኮርሱ። አሁን ዋናው ኢሹአችን ማርያማዊትም ሲኖዶሱንም የሚያስማማ የመጀመሪያው ነገር ልንገሩት።
ሁለቱም ምንም የሚያስማማ ነገር የለም ብራዘር። ምን ቆይ እንጂ ልናገር እንዴ ገድለ ዮሐንስ መጥምቅ የሚል መጽሐፍ አልተወገዘም። ሁለቱም የሚያስማማ ቆይ ብራዘር፣ ቆይ ቁም አንዴ፣ እኔ መጨረስ አለብኝ መጀመሪያ። ምን ትናገራለህ አይደል? አሁን እኮ የሚናገሩት ሀሳብ ዋናውን ኢሹዋችንን ትተውታል እኮ። አልተውኩትም። ዋናው ኢሹዋችን ምንድን ነው? የመጽሐፉ አይነት ነው አይደል? አልተውኩትም ብራዘር። አሁን እርሶ ህትመት ላይ ምን ላይ መጡ? እዛ ላይ ከመድረሳችን በፊት ኧረ እባክህን ወንድሜ እንደማመጥ